የወያኔን ፖለቲካ ብትንትኑን ያወጣል። ከወያኔ ጋር ከመስራታቸው ፊት ምን ብለው መጡ? መጀመሪያ ሰሜናዊ አሉ። አብይ እኮ የሰሜንን ህዝብ ነው ያጠቀው ምናምን ብሎ አማራን ሰሜን አደረጉት። ኦኬ አንተ አማራ ጄኖሳይድ ብለህ ለትግል ወጥተህ የሰሜን ትላለህ። ፕሪቴክስቲንግ ማለት ይሄ ነው። አየህ፣ ያመቻቸዋል። ከሰሜን ወደ ምን አመጡ? ወደ ጽምዶ አመጡ። መጀመሪያ በሰሜኑ ያስማማዋል። ትግሬም እኮ ተጎድቷል። ያ ሁላ ትግሬ የት ሄደ? አሁን እዚህ ከስር ከስር እየመጣ አማራ ይመቸኛል ምናምን ሲለን የነበረ ትግሬ ጠፋ አይደል? እነሱ የተላኩት የሰሜናዊ ፖለቲካ ለመስራት ነው። ሰሜኑ ደግሞ አማራ እኮ ወለጋ ይኖራል። ሰሜን እኮ አይደለም። እና ደቡብ ላይ የሚገደለው አማራ አይጨምርም? ደቡብ ላይ ያለውን አማራ አይጨምርም? ስለዚህ አመቻቹ። የራስ ወንድምን ለመግደል እንድትዘል አደረጉ። ከዛ ከሰሜን ወደ ጽምዶ፣ ከጽምዶ ከየትኛውም ኃይል ጋር መስራት ይቻላል ይላል። ከየትኛውም ኃይል ጋር መስራት ይቻላል ይልና የትኛውም ኃይል የተባለው ማን እንደሆነ ታውቃላችሁ? ወያኔ ነው። ኦኬ ለዚህ ወያኔን ይቃወማሉ፣ የወያኔን መምጣት ይቃወማሉ ተብሎ የታሰቡ በሙሉ እየተመቱ ሄዱ። ኦኬ ለምሳሌ እንደው እኔ ያከብራቸዋለሁ ሻለቃ ዳዊትን፣ እውቀት አላቸው፣ ምንም ክደው አይደለም በእውቀታቸው። ኦኬ እሳቸው ኤርትራ ሲገነጠል የነበሩ ሰው ናቸው። ኤርትራን አስተዳድሩ ተብሎ ያስገነጠሉ ሰው ናቸው። ዛሬ ኤርትራ ስትጠራቸው እሺ ብሎ ነው የመጡት። ሁሉም ሰው ኦነር አለው። ኦኬ ዛሬ ብታያቸው አትፍረዱ። እዚህ ውስጥ እጃቸውን ከተው ስታገኙ ኤርትራ ላይ የምትለውን ሰው ሰብስባ ነው የመጣችው። ይህን ሁላ የአማራ ጀግና ሲገደል ቂም ሰርተው ለምሳሌ ይላችሁ እነ ሄኖኬ ጥላ ምናምን በጣም ሲሰሩ ነበረ። በዚህ በነከፍ ያለው ደስ ይላል። ሲሞት እንዳታለቅስለት እንኳን ማለት ነው። ይገሉሃል፣ በህዝብ ያስጠሉሃል። አይታችኋል። ፈንታው ማህቤ ላይ የተሰራው በሽተኛ ናቸው ሁሉ አሏቸው። መከላከያን ሲመቱ ሰውየው እንትን ናቸው፣ መልአክ ነበሩ አይደል? ከዛ በኋላ እኔ ከወያኔ ጋር ሰራም ትግሉን አቋርጫለሁ ነው ያሉት ብለው ሲወጡ ደግሞ ምንድናቸው? በሽተኛ ናቸው። ሞክሯቸዋል እኮ አይደል? ጎጃም እዝ እኮ ኮርኔል ፈንታው ማህቤን ከብቤ ገላለሁ ብሎ እኮ ቀምሶ ነው ያለ የተመለሰው። እንደው እሳቸው በሽተኛ ናቸው ብሎ ያሟቸው፣ በሽተኛ ናቸው ብሎ ያማቸው እኮ እንትና ማን ነው ስሙ? ምሬ ወዳጆ ሄዶ አቅም ሰው ነው የላኩት። አያችሁ፣ ዋናው ሴሉ የነዘመነ ቡድን ነው። እኛ ለዚህ ነው ነክሰን ያዝነው። እኛ ደግሞ ኃይለ ሥላሴ ልጆች ነን። ነክሰን ከያዝን መጨረሻ እናስቀራለን። ልዩነት ያ ነው። የስ ባሪያ ልጅ የዋል ልትሸውር ትችላለህ፣ ምናምን ልታጭበረብር ትችላለህ። ንጉስ ነው አፍተሮል። የይሁዳ አንበሳ የተባለው እኮ ዝም ብሎ አይደለም አይደል? እምነገደ ይሁዳ የተባለው ሞአንበሳ እምነገደ ይሁዳ የተባለው እኮ ጠላቶቹን በሙሉ መስበር ይችላል ስለሚል ነው እንሰብራለን። ሲምፕል ነው። መጨረሻ ላይ ከአማራ ስናባራቸው በሰሜናዊ በጽምዶ በኩል መጡ ማለት የስ ትግሬና ኤርትራ ሊቀበል ይችላል መብትን። እኔ ችግር የለብኝም። ትግሬ ጅል ሆኖ ኤርትራ ሞኝ ሆኖ ከተቀበለ እኔ ምን አገባኝ? እዛ እኔ ትግሬ ለምን ዘመነን ተቀበልክ፣ ኤርትራ ለምን ዘመነን ተቀበልክ አለ። ግን ሲስተሙን ኦፍላይን እንደምናደርገው ግን ያው ከአማራ ስላባረር ነው እኮ ነው አይደል? አማራ 2 ጊዜ ሞክሮ እንደማይመረጥ ሲያቅ መጨረሻ ትግሬና ኤርትራ ይዞ መጥቶ በእነሱ ኃይል በእነሱ ፍላጎት ልመረጥ ነው፣ መብት ነው። እኔ የትግሬ ድርጅት መመስረት ይችላል። አሁን የተመሰረተው ምንድነው? አፋብን ነው። ብን ያለው ድርጅት ትግሬና ኤርትራዊ ነው አጠናክሮ ያመጣው። ምን አገባኝ? መብት ነው። እኔ ለምሳሌ ወያኔ በአማራ ክልል ኦፕሬት የሚያደርግ ድርጅት ማለት ትችላለህ። እንዲሁም ስሙን ምን አማራ ምናምን አስጨምራችሁ ነጻነት ግንባር አትሉትም እንዴ? ትግራይ ነጻነት ግንባር በአማራ ክልል ያለው ቢሮ ለምን አትሉት? ምን ሌላ እኮ ያስፈልገው? ኦኬ
እኛ ግን ስራውን ሰርተነዋል። አማራን አጭበርብረው እነዚህ ሰዎች ስልጣን ይዛል ብለው ያን ሁላ ጀግና አማራ ሲያስበሉ ኦኬ ሲጨፈጭፉ እነ ኮርኔል ጌታሁንን እነ ሰለሞንን ስንቱን ነው የበሉት፣ ስንቱን ነው ያሰሩት። ከወያኔ ጋር ወያኔ ወላችሁ የወያኔ ፖለቲካ ልንገራችሁ። ወያኔ ትመለመላለች የራሷ ሰው፣ ከሷ ሰው ውጭ ያለው ይወገድ ነው። ኦኬ ይወገድ። ከፍ ያለው ደሴ እንዴት እንደሚሰሩ ልንገራችሁ። አሁን ከፍ ያለው ደሴ የተጠላው ድንገት ጦርነት ውስጥ ብንገባ ወደ ጎንደር ለምሳሌ ስንመጣ በደቡብ ጎንደር በኩል ላይ የሚያልፉት በወሎ ከመጡ ስለዚህ ጉና ላይ የሚገጥማቸው ኮርኔል ከፍ ያለው ደሴ ነው፣ ጀነራል ባንተ ነው። ስለዚህ መንገዳቸው ላይ አደጋ ነው፣ ይወገድ ነው። በቃ ይወገድ። እነሱ እያስወገዱ ነው። ወሎ ላይ የሚያስቸግራቸው ፈንታው ሙሀቤ ነው። ፈንታው ሙሀቤ እኮ ዛሬ በህይወት ስላያችሁት ነው። ፈንታው ሙሀቤ እኮ ሞቷል እኮ አይደል? ፈንታው ሙሀቤ እኮ ወሎ ላይ ማለፍ ስንፈልግ መንገድ ላይ ያቋርጠናል ተብሎ ስለታሰበ እኮ ፈንታው ሙሀቤ እኮ ስንቴ እኮ ተዘመቻ እኮ ተኪዶበታል። ሰርቫይቭ እኮ ስላደረገ ነው። ስላልሞተ እኮ ነው ዛሬ ያያችሁት። አሁንም እንዲሞት ነበር የፈለጉት። ቢኮዝ ይሄ ሰው ነገም ወደ ትግሉ ተመልሶ ህዝቡን እንደሚያገለግል የታወቀ ነው። አማራ ነው። እስር ቤት ሆነ ወጥቶ አገልግሏል። 5 ዓመት ታስሮ እኮ 4 ዓመት ታስሮ እኮ ወጥቶ አገልግሏል አይደል? ወያኔ ያስራ ወጥቶ አገልግሏል። ነገም ወጥቶ ያገለግላል። እነዚህን ሰዎች አፈር ሳያለብስ እንደማይመለስ የታወቀ ነው። ስለዚህ ይሙት ብሎ ተወስኖ እኮ ስንቴ እኮ አመለጠ አይደል? ምንም እኮ በህይወት እኮ ብዙዎቻችሁ ልክ እንደ ኢየሱስ አስክሬን ፈንቅሎ እየወጣ ፈንታው ሙሀቤ ጥበበኛ ስለሆነ ነው እንጂ እኮ የሞተ ሰው እኮ ነው። ሄደውበታል እኮ ሊገሉት አይደል እንዴ? ምን ውሸታችን ነው? ውጊያ እያለ ከጀርባ አልወጉትም። አሁን ምን ይሉታል? አረ ባንዳ ነው ስላልሞተ እኮ ነው። እርግጠኛው ነግራችሁ ፈንታው ሙሀቤ አሁን ይሄ ድርጅት ከመምጣቱ በፊት ይሞት ነበር። ይሄ ድርጅት ከመጽደቁ በፊት ይገደል ነበር። ቢኮዝ በአፋሕድ በኩል የሆነ ሰው ግዴታ ያስፈልጋል ስለሚባል አመራር እንዴት ፈንታው ሙሀቤ እያለ እንዴት ምሬ ስልጣን አገኘ ስለሚባል ይሄ ቆቦ ዳይናሲቲ በወሎ ስም 3 ሰው እኮ ያዘው ይሄ ቡድን ነው። ይገሉት ነበር። ሰውየው በቃ ሞቱን ቀስ ብሎ ሹልክ ብሎ አመልጧል። በቃ አለቀ። በጣም ስማርት ሰው ነው። ባይዘው ኃይለኛ ደህንነት የነበረ ሰው ነው። በልጅነቱ ክብሪት ነበር የሚባለው። በጣም ፈጣን ከመሆኑ የተነሳ ሙሀቤ በመከላከያው ሰው የሚሰራ ጊዜ ክብሪት ነው የሚባለው። ጠላት እጅ ውስጥ ገብቶ እንዴት ሸውዷቸው እንደሚወጣ ማንም ሰው አያውቅም። በጣም ስማርት ነው ፈንታው ሙሀቤ ነበር። በልጅነቱ ክብሪት ነው የሚባለው። ክብሪት ይሄድ ነው የሚባለው። he was genius። ስለዚህ ይሄ ሁላ ሰው ተገደለ አይደል? ይሄ ሁላ ሰው ወያኔ መንገዷ ላይ ሊገዳደሩኝ ይችላሉ ምትላቸው በሙሉ አስገደለች። እንደናሳምነው ጽጌ ያሉትን በየዋህነት እና ዘመነን ሲቀርቧቸው ጠቁሙ አስያዟቸው። ኦኬ አለመግባባት አለ። በዛ አለመግባባት በተሰራ ስህተት እነሱ እጅ ወደቀ። እነሱ ሰው መስለውት ሲቀርባቸው ኢንተርቪው ያደረጉት፣ ያለበትን ጠየቁት፣ አሳሰሩት ማለት ነው። አለቀ። ጠዋት ሲነሳ ተከቧል። እሱ እኮ ወደ ግሼ እየሄደ ነበር። ተጠቆመ፣ ተያዘ ማለት ነው። ማን ተጠቆሙ? ይህ ነው አይደል? መግለጫ አውጣልኝ ሲሉ ያላወጣለት ዘመነ ነው የሚያስጠቁሙ። መጨረሻ እኮ ከእንትና ጋር ሁሉ አገናኝተውታል፣ ከመዓዛ መሐመድ ጋር ምናምን። ይህ ሰውዬ ወያኔን ይቃወማል። ስለዚህ ሲምፕሊ ወያኔ ይህን ሰውዬ ሸዋ ላይ ማየት አትፈልግም። ስትመጣ ወደ አዲስ አበባ እንዲህ መምጣት በጊዜው ኢንተረስት ስለነበራቸው አሁን እንኳን ከኤርትራ ጋር ሲገናኙ ሀሳብ ተቀይሯል። ኤርትራ ቶታሊ ጌሙን ቀይረዋለች። ስለዚህ ማያስፈልጉ ሰዎች ሲያስወግድ ነበር እና ይህ ሁሉ አማራ አስወግዶ እርስ በርስ ያን ያክል ሴራ ተሰርቶ ከዛ አንድ ሆነን ይላል እና እነዛስ የሞቱት ለምንድን ነው? አንድ የምትሆን ከሆነ ሁሉ ሰው ለምን አለቀ? ማነው ኃላፊነት የሚወስደው? አማሮችን ተሰባስበህ ጨፍጭፈ በላ። የቀሩ አሁን የቀሩ አሉ አይደል? እነዚህ እኮ በድሮን ነገ ይመታሉ ታውቃላችሁ። አሁን እዚህ ድርጅት ውስጥ አማራዎች አሉ አይደል? እነዚህ ደግሞ ነገ እየተበሉ ይሄዳሉ። ኦኬ
ወይ ያስጨንቋቸዋል፣ ለብልጽግና እጅ እንዲሰጡ ያደርጓቸዋል። አስጨንቀው ሰራዊታቸውን በጥብጠው ወይ ሰምቲንግ እያደረጉ እኮ ያጸዱታል። ድርጅቱን እኮ ሙሉ ለሙሉ እነሱ ይሆናሉ። ግን ማያስቀው ነገር ኦኬ ዘመነ ወይ የወያኔ ሰራዊት ነው የሚመራው ወይስ የፋኖን ሰራዊት ነው የሚመራው? ከአማራ ቶታሊ አውጥተነዋል ዘመነ። ማንም ሰው አማራ ነው ብሎ አያምንም ዘመነ። አማራ ደግሞ ወደ ብሔርተኝነት ሲመጣ አማራን ይመራዋል ብሎ ነው የመጣው። እንደ እዚህ እኮ ብሔርም ይጠይቃል እኮ ፖለቲካ ስትሰራ ራሱ ብሔር ምንድን ነው ብሎ ነው የሚጠይቅ። እንኳን መሪ ሊያደርግ ማለት ነው። ኦልሬዲ ዘመነ ተበልቶበታል፣ ገግሞ ማለት ነው። ፋራ ስለሆነ በአገውነት ያትምጡብኝ ብሎ ኦልሬዲ የተበላበት ሰው ነው። ስለዚህ ከአማራ ተባረረ። ከአማራ መባረር ብቻ ከአማራ ምድር ተባሮ ሱዳን ሄደ። አማራ ውስጥ ተጫውቶ እንደማይችል ሲያውቀው መሳሪያ የምንሰጣችሁ በዘመነ በኩል መሪ ካላረጋችሁ ብሎ አስጨንቆ ፋኖችን ድርጅት መሰረተ። ኦኬ ፋኖ መሳሪያውን ከተቀበለ በኋላ ከአንተ ጋር ይሰራል አይሰራም? ይህ ድርጅት ይበተናል። ቢኮዝ ማንም እና ሀብቴም ቢሆን የወያኔ ተላላኪ ተብሎ የጎንደር ህዝብ እያሳደደ እንዲገርፋቸው አይፈልጉም። ምንም እኮ ባንዳ እኮ ነው የሚባሉት አይደል? እዚህ ሪስክ ውስጥ መግባት የሚፈልጉ አይመስለኝ። ምክንያቱም ይሄ ፖለቲካ በጣም እየፈጠነ ነው ጋይስ። ይኸውላችሁ ግልጥ እያለ ወያኔ ከአማራ ጋር ሰራለሁ ብላ አፍጥጣ ትመጣለች ብሎ ያሰበ ሰው የለም። በዚህ በ6 ወር ውስጥ ግን የፖለቲካው ፍጥነት የሚዘገነን ነው። ኦኬ ነገ ወያኔ በደባርቅ በኩል ስትመጣ ሀብቴ ከዘመነ ጋር ሆኖ ወያኔን ያሳልፋታል ወይስ ወያኔን ይዋጋታል? ሲምፕል እኮ ነው። ሀብቴ ካሳለፋት ባንዳ ነው የሚባለው። ሀብቴ ሚስቴክ አይሰራም። ኦብቪየስሊ እዛ ጋር የፈረሰ ማለት ነው። ኦኬ አርሚ 7 ከትግራይ በኩል ወደ ጎንደር ሲገባ እዛ ሁመራ ምናምን ቅርብ ያሉ ፋኖች እነ ሳሙኤል ባለድል ካሳለፉ አለቀ። ህዝባቸውን ካስወረሩ በአርሚ 7 ምን ሆኑ ማለት ነው? ታሪካዊ ጠላት ባንዳ ሆኑ ማለት ነው። ስለዚህ እዛ ጋር ያቆሙታል ጉዳዩን። ምንም እኮ ይሄ ጉዳይ እኮ ሄዶ እኮ እንደሚቆም እኮ የታወቀ ነው። ፋኖ ደግሞ ይሄንን ያለቀ ጠጠር ተተኳሽ ከኤርትራ እየተቀበለ ዝም ብሎ እየተዋጋ ይኖራል። ለምን ራሱ አይዋጋም? ኤርትራ ብልጽግናና ኤርትራ ለመዋጋት ጫፍ ደርሰዋል። ለምን አይዋጋም? አማራ እሳት ማብረጃ ሊያረጉ ነው የፈለጉት። ፋኖ መጠየቅ ይጀምራል። እስቲ ታንኳን ስጡን፣ አንድ 10 ታንክ ስጡን፣ አንድ 20 መድፍ ስጡን ማለቱ አይቀርም አይደል? ያ መጠየቅ ሲጀምር ኤሪትራ አትሰጥም። ሳትሰጥ ስትቀር እሳት ውስጥ አሁን የትግራይና የኤርትራ ፖለቲካ ፋኖን አነካክተው ምናምን። ፋኖ እኮ ከብልጽግና ጋር ወረድ እየተዋጋ ነው። ስለዚህ አነካክተህ ምናምን ትቶ ነገር የለም። ወረድኛ ተነካክተናል። ስለዚህ ያኔ ህዝብ ይመጣል። አሃ ምንድን ነው ይላል ህዝብ። ኦኬ ያኔ ይታጠፋል። ጎንደር ያለው ኃይል ይታጠፋል። ታጥፎ ከህዝቡ ጋር ነው የሚሆነው። አይ እዚህ ጋር ወራጅ አለ ይላል። የታወቀ እኮ ነው። ምንም እኮ እንደው ዘመነ ደስ ይበለው ተብሎ ለአንድ ወር የሚቆይ ድርጅት ይሰራ ተብሎ እንጂ እንደው ዘመነ ከአገር ቶታሊ በጣም ከመሰደዱ ከኢትዮጵያ በጣም ከመራቁ በፊት መቼም ኤርትራ መኖር ፈልግ አይመስለኝም። ኢንተርኔት ወቅቶ የሌለበት በደንብ ወደ ሌላ ሀገር ወደ ደህና ሀገር ከመሄዱ በፊት እኮ እንደው ደስ ይበለው ለስሜት በዚህ ጊዜ እኮ የፋኖ መሪ ሆኜ ተመርጫለሁ እንዲል ካልሆነ በስተቀር እኮ ምንም የሞተ እኮ ነው። ምንም ፖለቲካ እኮ ያለቀ ፖለቲካ እኮ ነው። የህወሓት ፖለቲካ እኮ 2018 ላይ አዲስ አበባ ላይ ሞቶ ነው ትግራይ የገባችው። ከዛ በኋላ ልክ መንጭቀህ ሞተር እንደምታስነሳው መንጭቀው በጉልበት አዲስ አበባ ላይ ያመጡት ፈልጉ። ህዝብ የትግራይን ህዝብ አስጨፈጨፉት። ብዙ የትግራይ ወጣቶችን አስጨረሱ። አርፈው ቁጭ አሉ። አሁን ደግሞ በፋኖ በኩል ፋኖን እንትን መደበኛ ጦርነት ምናምን አዋክተው ልክ እነሱ ልጆቻቸውን ያለ ርህራሄ ያስጨፈጨፉ ሰዎች፣ የትግራይን ወጣት ያስጨፈጨፉ ሰዎች ደግሞ የአማራን ወጣት ሊያስጨፈጭፉ ማለት ነው። የእነሱን የጅል ጦርነት ተዋግተ የእነሱን አይነት አማራ የሚታገልበት የራሱ ሮድማፕ ታክቲክ የትግል ስታይል አለው። ኦኬ ሌላ መንጭቆ ማስነሳት ማለት ነው። አማራ እዚህ ጋር ወራጅ አለ ነው የሚል። ስለዚህ ይሄ ሁሉ ለማድረግ ወያኔ የጠላቻቸው ሰዎች በሙሉ አሁን እዚህ ፎቶ ላይ ያሉ ትልልቅ
በጣም ብዙ አንተ እስክንድር ደጋፊ ነህ ምናምን ተብሎ የተገደለው ሰው ብዛቱ ኦኬ በጣም ብዙ ሰው ማለት ነው። እና እኛ እኮ እውነቱን ለመናገር እኮ እነዚህ ናቸው የትግላችን መሪዎች። አሁን በህይወት የሌሉት በህይወት ያሉ ጥሩ ልጆች አሉ። አሁን እዚህ አደረጃጀት ውስጥም ዝም ብሎ በፍርሃትና በምናም በስጋት ተኳሽ ባጣ ምናም ብሎ የገቡ ማለት ነው። ወያኔ ያስጨንቃቸው አማራ አስጨንቋቸው አይደለም። ዘመነን ምረጡልኝ ብሎ የጠየቃቸው አንድም አማራ የለም። አማራ ሁለት ጊዜ ምርጫ ሲኬድ ሁለት ጊዜ እስክንድር ከነ ደካማ ጎኑ እስክንድርን ነው የመረጠው አይደል? ሁለት ጊዜ ኢቭን በአፋባህ ጊዜ ዘመነን አልመረጡትም። ኦኬ በአፋባህ ጊዜ እንኳን ዘመነን አልመረጡትም። አማራ ይሄንን የወሰነው ፋኖ መሬት ላይ ያለው ፋኖ ይሄን ነው የወሰነው። አሁን ማን የወሰነችው? ወያኔ ናት። አሁን ማን የወሰነው? ሻዕቢያ ነው የወሰነው። ችግር የለው መወሰን ይችላሉ። ሳተላይት ድርጅት ልክ እንደተለመደው ግንቦት ሰባትን ምናምን ኤርትራ እንደሚያስቀምጡት ዘሜን ኤርትራ ማስቀመጥ ይችላሉ። አሁን ይህ አፋብን ነው ምናምን የሚባል ታጣቂ ኃይል እዛ ኤርትራ ሆነ መታገል ትችላለ። 50 ሰው ምናምን ሆነ 1000% እርግጠኛ ሆኜ የምነግራችሁ አፋብን የሚባለው ድርጅት ኤርትራ ካምፕ ቢሰጠው እዛ ሄዶ ሊቀመጥ የሚችለው ሰው ከ50 ሰው ከበለጠን ይቀጣሉ። ኦኬ አማራ ሾርት ሚሞሪ አይደለም። ኦኬ ሾርት ሚሞሪ የመሰላቸው ሰዎች አማራ የዛሬ የ3000 ዓመት ታሪኩ ነው። እንትና ቢወልድ ማን እንትና ቢወልድ እንትና ቢወልድ እንትና ርስቴ እዚህ ያለው በዚህ ዘመን እንዲያስተዳድር በዚህ ዘመን ይሄን አድርጌ በዚህ ዘመን ብሎ ታሪኩን እያግለበለበ 1 ዓመት 2 3000 ዓመት ወደኋላ ሄዶ የሚያስብ ሰው ነው። ያልተወለድንበትን ሁሉ ማለት ነው። ኦኬ እንኳን ትናንትና የዛሬ 6 ወር ስገሉት ስጨፈጭፉት ስሰሩት የነበረውን ዘመቻ ልንረሳ ማለት ነው። ኦኬ በእነ ከፍ ያለው ደሴ አስክሬን ላይማ የገዳዩን ህወሓት በላዩ ላይ አታመጣ። ህወሓት እኮ ፈሪ ስለሆነች ከፍ ያለው ደሴን በጦርነት አልገጠመችውን። ጦርነት ላይማ በደንብ ቁጭ አድርጓታል። ግን ፈሪ ስለሆነች በነዘመነ በኩል ገደለችው ማለት ነው። ኦኬ ፈሪ ሰው በራስ ሰው ያስገድላል። ቅርቤ የምትለው ሰው ያስገድላል። በመተት በምን ያስገድላል ማለት ኦኬ ፈሪ ሰው ወንድማ ፊት ለፊት ይገጥማል። ወያኔ ወግተውኛል ያለቻቸውን በስም ጽፋ አስመትታለች። ሌላ ልጠይቃችሁ እስቲ እንደው ጀነራል ተፈራ በትግራይ ጦርነት ጊዜ ሰሜናዊ ነበረው ወይስ አልነበረም? እስቲ እንደው ይሄን ይመልስልኝ እስቲ ከታች። ጀነራል ተፈራ ማሙ አሁን በጣም የሰሜናዊ አቀንቃይ ነው። በትግራይ ጦርነት ጊዜ ሰሜናዊ ከነበረ ትግራይ ላይ ተኩሷል፣ የቲፒኤልኤፍ ላይ ተኩሷል ብላችሁ ታምናላችሁ? የተዋጋው ጦርነት ላይ በአንድ ቀን ሰራዊቱ አልቆበት እሱ ደግሞ በጥይት ሊመታ በደንብ ሪሳይት ላድርግላችሁ። ላስታ ላሊበላ ላይ መከላከያ ፈገፈገ። 500 ልዩ ኃይሎች አናፈገፍግም እንዋጋለን በቂ አቅም አለን አሉ። በማታ ሄዶ ውጡ አላቸው። ለዚህ እንግዲህ ማንም መመስከር ይችላል። ልዩ ኃይሎች እዚህ ካላችሁ ኦኬ ሄዶ አስወጣቸው። ዋናው ዓላማው ጋሸና መቆጣጠር ነው። ስለዚህ ጋሸናን ለመቆጣጠር ከፈተላቸው። ጋሸናን ተቆጣጠሩ። ጋሸናን ከተቆጣጠሩ በኋላ እኔ ነኝ የምገጥማቸው ብሎ ገባ። ድልብል ነው እንትን ላይ ይሄ ምንድነው መቄት ላይ። ከዛም መቄት ላይ 118 ልዩ ኃይል አስጨፈጨፋቸው አስገብቶ 118 ወይ 180። ከዛን አፈገፈገ። ሙሉን ሰራዊት አስጨርሶ ግቡ ነው ፊት ለፊት ነው። አረ ኦልሬዲ እንትን ብሏል አስረዋል። አሁን ለምሳሌ እንትን ምንድነው ዲሽቃ ታስሮ ባህል ከተባልክ አንተ ላይ ኦልሬዲ ታርጌት ውስጥ ገብታል። ይወላችሁ ጦርነት ግድያ ሜዳም ይባላል። ያ ማለት ውጊያው የሚከሰትበት ቦታ ነው። ለምሳሌ ውጊያው ላይ ጠላት የተሻለ መሬት ገዢ መሬት ላይ ካለ አንተ ዝቅ ያለ መሬት ላይ ከመጣህ የሞተ መሬት ይባላል። የሞተ መሬት ላይ ካለህ አንተ ሟች ነህ። ያ መግደያ መሬት ይባላል። በጠላት በኩል መግደያ መሬት ይባላል። ሶ እንትኖቹ ልዩ ኃይሎች አረ ታስሮበታል፣ ቦታው ታስሮበታል፣ እንትን አስረዋል፣ ዲሽቃ አስረውበታል። ምን ከገባን ወደ እርዳችን ነው የምንገባው። ኦልሬዲ ከፍተኛ ቦታ ይዘዋል። ሊመች እነሱ እነዚህ ተኩሰው መምታት አይችሉም። እነዛ
መግደያ መሬት ላይ አስቀምጦ ኧረ ተው ተፈራ ከገባ እናልቃለን፣ ትእዛዝ ነው ትገባለህ አላቸው። ኦኬ አስገባቸው፣ አለቁ። ቲፒኤልኤፍ እየሳቀች ጨፈጨፈቻቸው። ልዩ ኃይሉ ምንም ማድረግ አይችልም። በማታ ነው ባይዘው ያስመታቸው። ከዛ በኋላ አሁን ይሄ ከተደረገ በኋላ በጊዜው የነበሩ መከላከያዎች ጥያቄ ምልክት አነሱ። እንዴ የስልክ ልውውጡን ሰምተዋል፣ ሬዲዮ ሰምተዋል። ማንም እውቀት የሌለው ሰው እንኳን ይሄ ሚስቴክ አይሰራም። ልዩ ኃይሉ ማጉረምረም ጀመረ። እንዴ ሄዶ እኮ አስገደላቸው ምናምን ሲል ቲፒኤልኤፎች አንድ ድምፅ ለቀቁ። ታስታውሳላችሁ? አሁን እንደሚሰራው ማለት አንድ ድምፅ ተለቀቀ። ጀነራሉ ለትንሽ ነው ያመለጠን፣ መኪናውን እኮ መተናታል ምናምን፣ እሱን እኮ እንገለው ነበር ደርሰንበት ልንይዘው የሚል ኦዲዮ ተለቀቀ። ያኔ ሁሉም ኢትዮጵያዊ ለፖለቲካ ገና ጥሬ ነበር፣ ለዚህ ለሴራና ለብልጥ ፖለቲካ። ተፈራ ማሙማ ጀግና ነው፣ ሊሞት ብሎ እንደምንም እግዜር አስመለጠው፣ አላህ አስመለጠው ተባለ። አያችሁ፣ ያኔ ተፈራ ኦልሬዲ ተነቅቶበት ነበር። ኦኬ ተነቅቶበት ነበር። በቃ ኦልሬዲ በዛ ጊዜ ይታሰር ነበር የሰራው ስራ። ስለዚህ ወያኔዎች ከመታሰር ከምናምን ባንዳ ተብሎ ከመረሸ አዳኑት። ያችን ኦዲዮ ለቀው ማለት ነው። ከዛ በኋላ ጀነራል ተፈራ ማሞ ተዋግቷል አልተዋጋም? ኦኬ ተዋግቷል አልተዋጋም? አለቀ። ዋናው ዓላማው ከይኸውላችሁ የመጀመሪያው ወደ ጋሸና እንዲመጡ ልዩ ኃይሉን አስወጥቶ ጋሸና አስገባ። ከጋሸና ደብረ ዘቢጥ፣ ከደብረ ዘቢጥ ጉና ነው። ኦኬ ጉና ነው። ወደ ጉና ሲመጣ ከፍ ያለው ደሴ ያስቆማቸው። ጉናን አልፎ ቢሆን ባህር ዳር ገቡ ማለት ነው። ከፍ ያለው ደሴ የዚህን የጉናን አርሶ አደር ይዞ እነዚህ ከባድ ጋይንት ነው። ከአንድ ጋይንት 50 ጋንንት ነው የሚባሉት። አንዱ እንደ 50 ነው የሚዋጋ። ወያኔን ቀጠቀጧት በደርግ ጊዜ። ያኔም እንደቀጠቀጧት ለምናን ያለፈችው ያኔም አሁንም ቀጠቀጧት። ተአርፋ ወዴት ተመለሰች? ወደ ጋሸና ተመልሳ ቁጫለች። 7 ወር ጋሸና ተቀመጠች። ኦኬ እንደ ተፈራማ ቢሆን ኖሮ አሳልፏቸዋል። ዛሬ እኮ አየነው አይደል? ተፈራ ድሮም ሰሜናዊ ነው፣ አሁንም ሰሜናዊ ነው፣ ወደፊትም ሰሜናዊ ወይም ድሮም ትግሬ ነው፣ አሁንም ትግሬ ነው፣ ወደፊትም የትግሬን ጥቅም ነው የሚያሳካው። አለቀ። ኦኬ ኢንዲድ በርስ በርስ አለመግባባት ታስሮ ነበር በውስጥ በፓርቲ ችግር። ኦኬ በእብሪተኛ ስለሆነ ተናጋሪ ስለሆነ አፈኛ ስለሆነ እዛ ጋር ወያኔዎቹን ሲዘረጥጣቸው አስረውታል። መፈንቅለ መንግስት ልታደርግ ምናምን ብለው ማለት ነው እንጂ ምንም ለአማራ ብሎ ያደረገው ነገር የለም። መጽሐፉን እንኳን ሲጽፍ አባቴ እንደሚነግረኝ ታሪኬን አረሰም ብሎ እንግዲህ አማራ ብሔርተኝነት ከተጀመረ በኋላ አማራነቱ ምን ያክል ቢጸየፈው ነው? አማራ መሆን ካለመፈለጉ የተነሳ አይደለም። አለመሆኑ እኮ በመጽሐፉ ጽፎታል። ኦኬ ይሄ ሰው እንግዲህ በዛ ጊዜ አሳምነውን ጎትቶ ነው የከተተው። ጎትቶ እስር ቤት አሳምነው በሱ ጦስ ነው የገባው። መጨረሻም አሳምነው ከሞተ በኋላ ያሳምነውን ስም ለማጥፋት በቃል አላምሩ የሚባል አንድ አገው አለ። አሁን አገው እሱ ጋር ሄዶ ስሙን ጥፍት አደረገው። እሱ ሲጨርስ ደግሞ ማጋ ሄደ። አንድ መጽሔት አለ አዲስ አበባ ይታተም የነበረ፣ እስቲ የምታከሆነ ዳዊት ነገረኝ። አንድ መጽሔት ነበር በጣም ፌመስ ልጅ የሚያተመው፣ በኋላ ሲታሰር ያቆመው ልጅ የተመስገን መጽሔት ላይ እዛም ሄዶ እንዲያርጎ እንዲገሉ ምናምን መጨረሻ የሚሰማው ቢያጣ አማራ ቲቪ ላይ ተናገረ። ገሏል አለ። ለምን ወንጀል ስትሰራ ወንጀል ስታጠፋ ደሞ አያስተኛም አይደል? ሄዶ ባሳምነውም ቅናት ነበረበት ባይዘው። ስለዚህ ስሙን ጥፍት አደረገው። እንዴ አንተ እኮ አብሮ በልቷል፣ አብሮ 7 ዓመት ካንተ ጋር ታስሯል፣ ቅማል በልቶታል ለአንተ ብሎ የፈለገ ያጥፋ አሳምነው፣ የፈለገ ስህተት ይስራ፣ ምንም ያጠፋው ጥፋት የለም። ግን ማንም ሊክደው ይችላል። ተፈራ ግን ሊክደው አይገባም ነበር አይደል? ኦኬ
አንዴም እኮ ትክዳለህ ፈርታ። ለምሳሌ ኢየሱስን እንትና ከእናንተ መካከል ዶሮ ሳይጮህ ከመካከላችሁ አንዳችሁ ይቅርታ፣ እንግዲህ ከክርስቲያኖች ታሪካችሁን ልበደር ነው ይቅርታ የምጠቀመው፣ ለፖለቲካ ስለምጠቀመው ይቅርታ ጠይቄ ነው እንግዲህ እየተጠቀምኩ ያለሁት። ቀድሜ ይቅርታ ጠይቄ ያለው እንደ ሁልጊዜ ኢየሱስ ከመካከላችሁ አንዳችሁ ዶሮ ሳይጮህ ይክደኛል አለ። ጴጥሮስ ካደው። ጴጥሮስ ግን ፈርቶ ነው። ኢየሱስን ታውቀዋለህ ሆይ አንተ አብረኸው ስትዞር ያየነህ ይመስለኛል ሲለው ረኔ ያላቀውም ብሎ ካዱ። አንዴ ነው ግን የካደው። ጴጥሮስ ግን ጸጸቱ ገሎታል። ከዛ በኋላ ያም በማረጉ ስቅስቅ ብሎ አልቅሶ ራሱን እስኪጎዳ ድረስ በጸሎት ይቅርታ ጠይቆታል ኢየሱስን። ይሄ እኮ አንዴ ፈርተ፣ ለምሳሌ በጊዜው መታሰርን ፈርቶ ምን ብሎ ይክደዋል አለ እንዴ? ብልጽ አብይ እንኳን በሱ ልክ እኮ አሳምነው ላይ አንድ ትንሽዬ እንትን ነው ዶክመንተሪ ሰርቶ ብልጽግናም እጁ ስላለበት ይሄን ነገር መነካካት አዋጭ አይደለም፣ ሰው ሞር መጠየቅ ይጀምራል። ስለዚህ ምን ማድረግ ነው ያለብን? በቃ ላሽ ብለን እንጥፍ እንበል ነው ብልጽግና የወሰደው። ወዲያው በቃ አለቀ። ይሄን ነገር ማብዛት አልፈልግም። ቢኮዝ ሰው እንዴ ባለፈው እኮ እንትና ለምን መጣ እንዴ ለምንድን ነው እንዲሆነው እያለ ሲጠይቅ ሰው ወደ እውነቱ ሊመጣባቸው ነው። እነዚህ አድበስብሰው ነው ማለፍ የፈለጉት። የምታስታውሱ ከሆነ ጉዳዩን ከእንትና ወጡትና ከጀነራል አሳምነው ወጥተው ከባህር ዳሩ ጉዳይ ወጡትና ፎከስ ያደረጓት ክሊን ሆነ የተሰራችው የሰዓረ ግድያ ናት። በቃ ሰክሰስፉሊ ያለቀችው ማለት ነው። ስለዚህ ሰዓረ ላይ ሰሩ። ሰዓረ በጥይት ሲመታ ሚስቱ እንዲህ ብላ ምናን እያሉ ጨዋታውን ከባህር ዳር አወጡት። ለምን? ባህር ዳር ላይ ያለው ኬስ ብዙ ነጥብ ተጥሏል። ብዙ የጣት አሻራዎች ያሉበት፣ ስህተቶች ያሉበት ነው። ኢዝሊ ማንገዳይ ማን አስገዳይ እንደሆነ የምትለዩበት ነው። ስለዚህ በባህር ዳር ውስጥ ማብካት አልፈለገም ብልጽግና። እጥፍ ብሎ በአዲስ አበባ ላይ ብቻ ነው የተጫወተው። ተፈራ ማሞ ኢቭን ኢቲቪ ሳይቀር እንትን ነሳው አሉ። ኢቲቪ ሳይቀር ምንድነው ስሙ ሚዲያ አልሰጥም አሉ። ቢኮዝ ነገር ሊያበላሽ ነው። በጣም ጥላቻና ቅናቱን እዛ ጋር ሲያሳይ በቃላላ ምሮቃ እንግዲህ ተጠርቶ 2 ኤፒሶድ ባለው እንትን ላይ አሳምነው ገዳይ መሆኑን ለመናገር ያልሄደበት ርቀት የለም። እኔ ነግሬው ምን ብዬው እያለ እሱን ጨርሶ ሲሄድ ተመስገን ጋር ፍትህ መጽሔት ጋር ሄዱ። እሱ ነው የገደላቸው። አንተ እንደው በወንድም ላይ አያችሁ፣ አገው ሲከዳ እንደዚህ ነው። ኦኬ ነገ አማራን ሲከዱት እንደዚህ ነው ባይዘው የሚከዱት። ነገሩ እስካሁን ስንቴ ከድተውናል። ከወያኔ ጋር ሰርቶ ጥብስ በል ርር በል ድብን በል ነው የሚል። እንዴት ወልቃይትን ታሲዙብኛላችሁ? እንዴት ራያን ታሲዛ ምን አገባኝ ነው የሚል። ሂድና እስቲ ምሬን ጠይቀው ራያን ለምን ሰጠህብኝ ብለ ምን አገባኝ ነው የሚል። ገደል ግባ ነው የሚል። ሲክዱህ ለነገ አይሉ አይደል? ፋኖ ነው ራያ የሚያስመልሰው አሉ። ወደ ራያ ተኩሶ ያውቃሉ? እስካሁን የዛሬ ዓመት ራያ ተያዘ አይደል? የራያ አስመላሽ ኮሚቴዎችን ጨፈጨፏቸው አይደል? የራያ ዘብን ጨፈጨፏቸው አይደል? እኛን የምናመጣው እነሱማ አያመጡትም ብሎ ነው የገደሏቸው። አንድ ጥይት ተኩሷል። አንድ መግለጫ ወጥተዋል። እንደዛ ነው ሲክዱ ካድ ነው። ኦኬ ሲክዱህ ካድ ነው። በቃ አለቀ። አንተ ራስን ሁሉ ማለት ይሄ የአእምሮ በሽታ ሁሉ ልትወር የአማራ ህዝብ የአእምሮ በሽታ ውስጥ ሁሉ ሊወድቅ ይችላል። ኦኬ አሁን እጅ የሰጡት እንትና ማስረሻ ምናምን ያችሁ ትግሉ ስለተበላሸ ትግሉ እንዲሆነው ምናምን ብለው ነው በቃ ይሄ የአማራውን ክብር ሁላ ጠብቀውለታል። ኦኬ ተሳስቷል። የአማራ ትግል ስህተት ነው አላሉ። የተቹት አካሄዱ ላይ ነው። እነ ዘመነ ሄዱት ከወያኔ ጋር ነው። ስለዚህ ከወያኔ ጋር መስራት ስለማንፈልግ እንጂ አማራ አልተበደለም አላሉ። የአማራ ጥያቄ አልተመለሰም ነው። የአማራ ጥያቄ እነ ዘመነ የሚሄዱበት አይመለስም ብለው ለአማራ ክብር ሰጥተው ነው። እንግዲህ በአንዳም ብለን ምንም ብለን እንሰድባቸው እንችላለን፣ ግን አክብረውን ነው። ይሄኛው እንደዛ አይልህም። ይሄኛው እንደ ህዝብም እኮ አያከብረው። ኦኬ ይሄኛው እንደ ህዝብ አያከብረም። ምን አገባኝ ነው የሚል። ይሄው ራያን ወሰዱ አይደሉ ወያኔዎች። ምንድን ነው የሚል? ምንም በቃ አለቀ። መልስ ሰጥቶ
የራያ ህዝብ ዛሬ ሴቶች ይደፈራሉ አላቸው፣ ፍትህ አላቸው። ራያ ላይ የሚፈጸመው ፍትህ ያለው ሰው አለ? የለም እኮ። ምን ያገባቸው? ጸጥ ነው የሚለው። ከሰው አይቆጥርህም እንደ ህዝብ ማለት ነው። ቢኮዝ ዜይ አር ኖት አስ፣ የእኛ ሰዎች አይደሉም። ኦኬ ዛሬ እንትናን አይታችሁታል? ማን አስጨንቅ በትግሉ ይሄ ወያኔ ጋር ሊሰሩ ምናምን ብለው አማራን እኮ ፕሊ እያደረገ ነው። ታውቃላችኋል? ተቀይማችሁ አትቀይሙኝ፣ መግቢያ አጥቼ ነው፣ መድረሻ አጥቼ ነው እያለ ነው ፖለቲካውን እኮ የሚናገረው። ያ እኮ ለህዝብ ክብር እኮ ስላለው ነው። ኦኬ ይሄኛው ግን እንደዛ አይደለም። ይሄኛው ራያን አስመልሳለሁ ያልክ ትቀጠቅጣለህ ብሎ በአንድ ሌሊት 130 አማሮችን ነው ጨፍጭፎ ያደሩት። መከላከያን አይገሉም፣ ወያኔን አይገሉም። አማራ ግን ሲሆን ሊያውም አስመልሳለሁ ያለ ገደሏቸው። ከዛ ምን አሉ በመግለጫ የራያ ጉዳይ እንደ ወልቃይት ዘም ምናምን ብላ ብታስመልሰው የለም እንደ ፋኖ ነው የሚመልሰው አሉ። ፋኖ በራያ ጉዳይ አንድ መግለጫ አውጥቷል። ሎቢ ሰርተዋል። ዋና አማራ ብቻ ውጭ ሎቢ ይሰራል። መግለጫ ያወጣ የምታውቁት ድርጅት አለ? የአማራ ድርጅት። አንድ ነገር ልንገራችሁ፣ ከዋና አማራ ውጭ ያለ በሙሉ የወያኔ ሴል ነው። በየዋህነት የሚታገል ነገር ያልገባው አማራ አለ። እንደ አደረጃጀት ግን ያለው ሴል ነው። ሰምታችሁ ታውቃላችሁ? በራያ ጉዳይ የጻፈ ከዋና አማራ ውጭ ተናግሮ የሚያውቅ የምታውቁታል? የለም። ኦኬ ቢኮዝ ሲሰር ወያኔስ የወያኔ ሴል ናቸው። የብአዴን ወያኔ በብአዴን ማለት ነው። አሁን ይህ ሁሉ አመራር ከተገደለ በኋላ የተሰሩ ፕሮፓጋንዳዎች ታስታውሳላችሁ አይደል? ከእስክንድር ጋር መስራት ጠላትነት ነው ምናምን ተብሎ እስክንድር ድርጅት ውስጥ አስገብተውታል። እንዴ እስክንድርን ድርጅት ውስጥ የምታስገባ ከሆነ ኮሎኔል ጌታውን ለምን ያን ሁላ ሰራዊት ገደልክበት? ለምኑ ባንተን ትገለዋለህ? ምን አጠፋ? ለምን ከፍ ያለው ደሴ እኮ የእስክንድር ተላላኪ በጎንደር ተብሎ ነድ። ለምን ትገለዋለህ? ከእስክንድር ጋር የምትሰራ ከሆነ ከፍ ያለውን ለምን ትገለዋለህ? ስለዚህ እስክንድር አልነበረም ችግር። የነዘመነ ችግር እስክንድር አልነበረም። እስክንድርንማ ይሄው አስጨንቀው እኮ የአደረጃጀት አካል። እስክንድር እኮ ፖለቲከኛ ነው። በፖለቲካ ካልኩሌት አድርጎ ለሰርቫይቭ ለማድረግ ምንም ውስጥ ይገባል። አለቀ። ለወያኔ ግን ስጋት የሆኑት በሙሉ ተገደሉ። ኦኬ ኢማጂን ይሄ ሁሉ ሰው ለምን አለቀ? ዋይ ይሄ ሁሉ እዚህ ከፎቶ ላይ ካየናቸው ቢያንስ 1000 ፋኖ ምርጥ ፋኖች ተገለዋል። በዚህ ኪዮስ ማለት ነው። ዋይ ለምን ተገደሉ ታዲያ? እንዴ ልዩነት እኮ ስላላችሁ መሰለኝ አይደል? ይቅርታ እንኳን እኮ አልጠየቁም። ሲክድህ እንደዚህ ነው ያለው ንቀት። ስለዚህ የስ ከአማራ አባረናችኋል። ከአማራ ዘመነ ተባሯል። ከአማራ ህዝብ ልብ ብቻ አይደለም ከአማራ መሬትም አባረነዋል። አይ ወያኔና ኤርትራን ይዤ መጥቼ የአማራ መሪ ይሆናሉ ብሎ የህፃን ልጅ የቃቃ ድርጅት እንትን ብሏል። ጥሩነቱ እስካሁን ድረስ የትኛውን ፋኖ ወጥቶ በድርጅቱ ላይ መግለጫ የሰጠ የለም ከእንትና ውጭ። ማነው ስሙ? አስረስ ማሪ ውጭ። ኦኬ ማንም ይችር ሪስክ አይወስድም። እስቲ ውጡና ተናገሩ። የሆነ ቦታ የደስ ጥይት ተኮሱ ምናምን ከዚህ በፊት እኮ የነበረ የበዓል ድግስ ምናምን ወይም አንዳንድ ሙሉ የዋፋኖች ሊያወሩ ይችላሉ። በቃ ወጣ ምናምን የስሜታዊነት ማለት ነው። በድርጅት በተፈጠረው ቁጥር ወደ ሰማይ የሚተኩሱ አሉ። እነሱ ከዋነት ነው፣ አልፈርድባቸው። የትኛው ፋኖ ግን አክኖሌጅመንት ሌተር ያወጣ የለም፣ በቪዲዮ ወጥቶ የተናገረ የለም። ሁሉም ተገዱ ነው፣ ሁሉም እጁ ተጠምዝዞ ነው። ግን ፋኖች አንድ ምክር ልምከራችሁ። ኦኬ ሜቢ ተተኳሽ ትንሽን ሰብሰብ ብናርግና እንታጠፋለን ከሆነ ካልኩሌሽን አድርጋችሁ ከሆነ ግቡበት። ግን ከምታገኙት ተተኳሽ የበለጠ ኦኬ ከምታገኙት ተተኳሽ የበለጠ ወደ እናንተ ማህበረሰቡ የሚተኩስባችሁ ጥይት ሊበልጥ ይችላል። ለምሳሌ አሁን ያላችሁ ሰዎች ኦኬ ባይዘው ዝምታ ከፊል ድጋፍ ነው የሚባለው። ከአስረስ ውጭ እስካሁን ወጥቶ የደስ የተናገረ የለም። ቆቦ ሊል ይችላል። ቢኮዝ 3 ቆቦዮች ተመርጧል።
አይደል? ወሎን ወክለው ከድርሳን ውጭ ያለው እንዳለ በሙሉ የቆቦ ልጆች ናቸው። ሊያውም የቆቦ ትግሬና አገው ማለት ነው። ምሬ አማራ አለ። ሌሎቹ ሁለቱ ትግሬ ናቸው። ተፈራ፣ ሄኖክ፣ ምሬ ያዛ ድርሳንን ከተውታል። ልዩ ዘመቻ እኮ ማለት እኮ ልዩ ዘመቻ እጀባ ሊሆን ይችላል፣ ማጀብ ሊሆን ይችላል። ልዩ ዘመቻ የለም እኮ ሌላ በወሎ ስም ቆቦ ተጫወተ ማለት ነው። ከአምስቱ ወሎን ወክለዋል ከተባሉ ከአምስቱ አመራሮች 3ቱ የቆቦ ልጆች ናቸው። የሰጧቸው የቀሩትን የወሎ ልጆች የሰጧቸው ስልጣን የሚያስቅ ነው። ኦኬ ኮሎኔል ፈንታውን ያስፈልግ ስለነበር እሱን አባረሩት ማለት ነው። እነሱ ተውት። ግን እነሱ እንኳን ቆቦዬዎቹ እንኳን ወጥተው ቆቦ ዳይናሲቲ እንኳን ወጥተው መግለጫ አላወጣም። በአፋቸው እንኳን የደስደስ መግለጫ አሁን ከዚህ በፊት ታስታውሳላችሁ። አፋባ ሲመሰረት ኩልኩል ብለው ተቀምጠው የሆነ አግዳሚ ወንበር ላይ ፎቶ ተነስተው ምን ብለው አሳይተዋል። ቢኮዝ ቢያንስ ሁሉም ሰው የሚያምንበትን አድርጓል። ዛሬ የለም። ዘመንም በመግለጫ ነው፣ ጥሩምባ ያለው መግለጫ ነው። በአኒሜሽን ምናምን የተሰራ ጥሩምባ ነው። ኢቨን ኖርማል ጥሩምባ እንኳን አድርጉለት ባይዘው ወደፊት ኦኬ ፒፕል ወንት ቴክ ሂም ሲሪየስሊ። የአርቲፊሻል የህፃናት መጫወቻ ጥሩምባ ምናምን አኒሜሽን ጥሩምባ አድርገው ነው። ማንም ሞቶ እንትን አላለም። ኦኬ ስለዚህ ኦልሬዲ እየፈረሰ ነው። ፋኖቹ ይመስለኛል ኤሪትሪያ ተተኳሽ ምንሰጣችሁ እንትን ካሉ ነው። ግን ፋኖች አንድ ምክር ልምከራችሁ። ኢሳያስ አፈወርቂ ፖለቲከኛ ነው፣ እንዳትሸወዱ። ኢሳያስ አፈወርቂን እሸውዳለሁ ብትሉ እናንተ ናችሁ ጉድጓድ የምትገቡት። ልትሸውዱት አትችሉ። ኢሳያስ አፈወርቂ ማለት አብይ አሰብን ሲመኝበት 2 አረብ ሀገራት ዩናይትድ አረብ ኤምሬትስ እና ቢን ሳልማን የሳውዲውን እነዚህ ማለት ወንድማማቾች ናቸው። ኦኬ ወንድማማቾች ናቸው። በእነሱ መካከል ገብቶ ሳውዲ በዩኤኢ ላይ እንድትነሳ ያደረገ ሰው ነው። የሶማሌን ተቃዋሚ ኃይሎች፣ የኢትዮጵያን ተቃዋሚ ኃይሎች፣ የሱዳንን ተቃዋሚ ኃይሎች፣ የጅቡቲን ተቃዋሚ ኃይሎች አሁን ዛሬ ጅቡቲ እርስ በርስ እየተዋጋች ነው። ኢሳያስ እኮ ነው ያሰለጠናቸው የጅቡቲ ሰዎችን ታውቃላችሁ። ሰውየው ሂዝ ጂኒየስ መክደው አይደለም። በቃ ተጋይዝ ኢቪል ጂኒየስ ማስተር ማይንድ ነው። አሁን ፋኖች በየዋህነት ማይረባ ነገር ውስጥ እንዳገቡ እናንተ የመሰላችሁ ተተኳሽ ከኢሳያስ ተቀብላችሁ ሰብሰብ አድርጋችሁ ልትታጠፉ ነው። እሱ ይሄን እንደምታስቡ ሁሉ ያውቃል። ኦኬ ይሄን እንደምታስቡ ሁሉ ያውቃል። ኦኬ ስለዚህ መጀመሪያ ከህዝባችሁ ነው የሚነጥላችሁ። ኦኬ መጀመሪያ ከህዝባችሁ ይነጥላችኋል። ይኸውላችሁ እንትናን ማነው ስሙ የአብኑ ሊቀመንበር የነበረው ማነው ስሙ በለጠ ሞላ ያለበት ሲቹዌሽን ልንገራችሁ። አብይ ምን አደረገው? በለጠ ሞላን ከአማራ ህዝብ አጣለው። አማራ በለጠ ሞላን ጠላው። አሁን በለጠ ሞላ መሄጃ የለው። የአማራ ህዝብ አይፈልገው። ያለው ማጋ ነው አብይ ጋ ነው። አብይ በለጠ ሞላን ከስራ ቢያባረረው በቃ ተዋርዶ ቀረ ማለት ነው። ስለዚህ አብይ የበለጠ ሞላ አሁን በለጠ ሞላ ሚኒስተር ነው። የሚኒስተር መስሪያ ቤት ከ20 ነው ከ21 ሚኒስተር አንዱ ሚኒስተር ነው። አብይ ደግሞ ፕራይም ሚኒስተር ነው። የሚኒስተሮች ሰብሳቢ ነው። ሚኒስተሮች ምክር ቤት ይባላል። የሚኒስተሮች ምክር ቤት ሰብሳቢያቸው አብይ ነው። ፕራይም ሚኒስተር ስለሆነ ሌሎቹ ሚኒስተሮች ተሰብሳቢ ናቸው። ግንኙነታቸው ያ ነው። በበለጠ ሞላና በአብይ መካከል ግን ያለው ልዩነት በእግዚአብሔርና በፍጡሩ መካከል ያለ ነው። ምክንያቱም አብይ ከሶሻል ካፒታሉ በለጠ ሞላን ነጥሎታል። በለጠ ሞላ ከአማራ ህዝብ ተነጥሏል። ስለዚህ በለጠ ሞላ ማረፊያ የለው። አብይ በህይወት እስካለ አብይ ስልጣን እስካለ ድረስ በለጠ ሞላ በህይወትም በስልጣንም ይኖራል። የህይወቱን ጉዳይ አላውቅም። እሱ በሰራዊ ቤትም ሀገር ሄዶ መኖር ይችላል። አማራም ዘመዶቹ ሄዶ መኖር ይችላል። እሱ ግን ሰርቫይቭ ማድረግ የሚችለው ፖለቲካሊ ሰርቫይቭ ማድረግ የሚችለው አብይ እስካለ ነው። አብይ በለጠ ሞላን አልፈልግህም ካለው በቃ አለቀ።
ስለዚህ የበለጠ ሞላ ህይወትም የፖለቲካል ላይፉ ዲፔንድ የሚያደርገው በአብይ ነው። ምክንያቱም አብይ መጀመሪያ በለጠ ሞላን ከህዝቡ ነጥሎታል። ከህዝብ ከተነጠልክ በኋላ የዛ ከህዝብ የነጠለ ኃይል ባሪያ ነህ። እንደው እንዲገባችሁ ቀለል ላድርግላችሁ። ለምሳሌ ባልና ሚስት ቢኖሩ አንዳንድ ባሎች ሚስቶቻቸውን ከቤተሰቡ ያጣሏታል። እቺ ጓደኛሽ አጠቅምሽም ከጓደኞቹ ያጣሏታል። ስራ ጥሩ ስራ ካላት እዛማ ስራ ቦታ ስትሄጂ ማናጀርሽ አስተያየቱ አልተመቸኝም፣ ቤት ተቀምጠሽ ልጆች ማሳደግ አለብሽ፣ ስራ ቁሚ ይላታል። በ5 ዓመት ውስጥ ያፈርሳታል። መሄጃ የላትም። ስራ እንዳትሄድ ከስራዋ አስወጥቷታል። ቤተሰቧ ጋር እንዳትሄድ ቤተሰብሽ ጠላትሽ ነው ብሎ ከቤተሰቧ ለይቷታል። ጓደኞቿ ጋር እንዳትሄድ ጓደኞች ጥሩ አይደሉም፣ ትዳራችን ይበትናሉ ብሎ ከጓደኞቿ ለይቷታል። እቺ ሴት ጓደኛዋም ባሏም ሁሉ ነገሯ ይሄ ሰው ነው። ስለዚህ ባሏ ምን ሆነ ማለት ነው? እግዚአብሔር ሆነ ማለት ነው። አሁን አንዳንድ ሴቶች እየተጨቆኑ ምናምን ከቤት ለምን አይወጡም፣ ለምን ትዳራቸውን አይፈቱም ምናምን ይባላል አይደል? ብዙ አሁን ትዳር ሳይኮሎጂ ምናምን የሚሰሩ ሰዎች ብዙ በሚዲያ የሚወጡ ትዳሮች ስታዩ ሚስት ተደብድባ ምን ብላ ተመልሳ ባሏ ስር ስትሆን ብዙ ሰዎች ወጥተው ለምን ጥላት ወጣ ምናምን ይላሉ። ባልዮ ኦልሬዲ እግዚአብሔር ሆኗል። ጭንቅላቷን ሁሉ ነገር ወስዶታል። ልትወጣ ትችለው። ኦኬ ፖለቲካም ልክ እንደዛ ነው። ሌቨሬጅ ይባላል። አሁን ሚስት ስትገባ በትዳር እንዲገባችሁ ነው ባይዘው ይሄ ቀለል ስለሆነ የሶሻል ነገር ስለሆነ አሁን ሚስት ስትገባ ሌቨሬጅ አላት። ጓደኞቹ አሉ። ለምሳሌ ትዳሩ አላግባብ መስመር ሲል ጓደኞቿ ወጥተው ጓ ሊሉ ይችላሉ። ይሄን ሌቨሬጇን በሙሉ ይወስድባታል። ከዛ የእሱ ባሪያ ያረጋታል። በቃ ልትወጣ ትችለው። እግዚአብሔሯ ነው፣ አላህ ነው። ፋኖ ተተኳሽ አመጣለሁ ብላችሁ እዛ ስትገቡ መጀመሪያ ከህዝባችሁ ይለዩዋችኋል። ኦኬ አሁን ከህዝባችሁ መነጠል እየጀመራችሁ ነው። ከወያኔ ጋር ነው የሚሰሩት የሚለው በደንብ ሜንስትሪም ፖለቲካ ሆኗል። ኦኬ አሁን ኪሳራ ማምጣት እስክትጀምሩ ነው። ህዝቡ አሁን ብዙ ደህና ነገር አይሰጣችሁ። በጊዜ ብዛት ከህዝቡ ትነጠላላችሁ። ከዛ በኋላ ምን ትሆናላችሁ? መሄጃ የላችሁ። ከብልጽግና ጋር እንዳትታረቁ። ብልጽግና ከእናንተ ጋር መታረቅ አይፈልግም። ለምን ይታረቃል? ህዝብ ከጠላ በኋላ ምን ይሰራለታል? አንተ ጋር ለምን ይታረቃል? ኦኬ ለምን ይታረቃል? why would they do it? tell me ብልጽግና ለምን ያከብራል? አያከብርም። ኦኬ አሁን እኮ ያሉ ፋኖች እየተሯሯጡ እጅ የሚሰጡት እኮ ነገ እጅ ቢሰጡ ብልጽግና ከሰው እንደማይቆጥራቸው ስለሚያውቁ ነው። ምክንያቱም ህዝብ ከተፋ በኋላ ለምን ብልጽግና ያከብራል? ያስራል አስገብቶ በጥባጭ አገር ከሃዲ ምናምን ብሎ ምን ታመጣለህ? ቢያስር ማን ይጮህላል? ህዝብ የሚጮህልህ መስሎ ነው? ህዝብ እኮ ኦልሬዲ ጠልተዋል። ስለዚህ ህዝብ ስለጠላ እንደውም ህዝብን ስራ ዲው ዲሊጀንሱን እየሰራ የማጽዳት ስራ እየሰራለት እነዚህ ኤሪትሪያ ኢሳያስ አታውቁትም እናንተ። ኢሳያስ ማለት የኦሮሞን ፖለቲካ አስመራኑና ታገሉ ነው ያላችሁ። አስቡት። ኦሮሚያ ሰፊ መሬት ነው አይደል? ክልሉ ይኸው እንትና መሮኮ ወለጋ ነው ያለው። አገራችሁ የሀገራቸውን ወተት የሀገራቸውን ምንድን ነው ጮርጮርሳ እየበሉ መታገል ሲችሉ ምን አላችሁ? ኖ ትግራይ ነው አላችሁ። እንትን ኤርትራ ነው ያላችሁ። ሲነጥል ከህዝብ ማለት ነው። ከኤርትራ ወደ ኢትዮጵያ ልገቡ አንተ መጨረሻ ፋኖንም ኤርትራ ነው የሚላቸው። ያስመታቸዋል። ከባድ ምት ያስመታቸውና ከዛ መድረሻ ያጣሉ። ፍርሃት ውስጥ ይገባሉ። ኦኬ ከዛ ግማሾቻቸው ኤርትራ ነው ብሎ በዘመነ ጀምሯል። አሁን ቀስ ብሎ መሬን ኤርትራ ያስገባዋል። ቀስ ብሎ እያለ ሁሉንም ኤርትራ ይከታቸው። ኦኬ ከዛን ተኛ ሲለ ትተኛለህ፣ ዝለል ሲለ ትዘላለህ። እና ፋኖች ተተኳሽ ያገኛለሁ ብላችሁ የምገቡበት ነገር ኦነግን ነው የምትሆኑት። ኦኬ የአማራ ህዝብ እንደሆነ የሚታኮስ ኖር አልኖር መዳኑ አይቀርም። ታች ያለው ኃይል ደግሞ ማፈንገጡ አይቀርም። ሪሉ አማራ ግን እንዳትሸወዱ። እኔ አሁን ለነመከታው ለሌሎቻችሁ ነው መክራችሁ። ይኸውላችሁ እንደ ዋና አማራ ፖለቲካ ማንም እኛን የተሻለ ፖለቲካ ሊሰራ አይችልም። የዚህን የምስራቅ አፍሪካን የኢትዮጵያን ፖለቲካ ልቡን እናውቀዋለን።
ትግሬ ለሁለት ተከፍሏል አጋሜና ትግሬ ብሎ ስንላችሁ አይ ቲፒኤልኤፍ ትግራይ አይለያይም ትግራይ አንድ ነው ስትሉ ነበር። ተለያይቶ እየተታኮሰ ነው የነገርናችሁ ነው። ፖለቲካ አንስትም። ወለጋ ቱለማና መጫን የኦሮሞ ፖለቲካ ስንላችሁ አይ ኦሮሞማ ነው እያልክ ኦሮሞን በግድ አንድ ልታደርግ ሮጥ። ኦሮሞ አንድ መሆን አልፈለግም። አሁንም ወለጋ እየተጨፈጨፈ ነው። አለቀ። ሪያሊቲውን መቀበል አለብን። ዋና አማራ የኢትዮጵያን ፖለቲካ ልቡን ስሩን ያውቀዋል። እንደ እጃችን መዳፍ ነው እና የኤርትራ ፖለቲካ የኢትዮጵያ ፖለቲካ ኦኬ። ኢሳያስ እና አሁን ብዙዎቹ ፋኖች አሁን መግለጫ ምናምን ያላወጡት የደስ ያላወጡት እነ መከታው ምናምን በሌላውም ሁሉም በቪዲዮ እየወጣ እነ ሀብቴ ምናምን ያላወሩት ጉድ ነገር ይዞ እንደሚመጣ የድርጅት ስለሚያውቁ አይኛ እኮ ድሮም አልተስማማንም ሊሉ ነው። ኦኬ ያሰቡትን አውቃለሁ፣ ተገዳችሁ እንደሆነ አውቃለሁ፣ መረጃው በደንብ ስላለን። ግን ያሰባችሁትን ተተኳሽ አይሰጧችሁም። ጠይቁት። ይኸውላችሁ ኢሳያስን ታንክና መድፍ ስጠን አለው። 600-700 ታንክ አለው። ስጠን በሉት። አሮጌውንም ታንክ ቢሆን ይስጣችሁ፣ ማስፈራሪያ ይሆናል። ባተኩሱት ስጠን በሉት። አይሰጣችሁም። የሚሰጣችሁ ትንሽ ተተኳሽ ነው። ኢቭን ተተኳሽ ይልክላችሁና ምን እንደሚያደርግ ታውቃላችሁ? ዩ ዶንት ኖ ሂም ሃው ስማርት ሂ ኢዝ ጋይስ። እንደ ዋና አማራ እኛ ቻሌንጅ ልናደርገው እንችላለን። ቢኮዝ እኛ የያዝነው ፖለቲካ ኢሳያስን ያሰለጠኑትን የኃይለ ሥላሴን ፖለቲካ ስለያዝም ማለት እናንተ አታውቁትም። ኢሳያስ ተተኳሽ ይልክልህና ማለት ነው ከታጠቅከው ለኤርትራ ስጋት ልትሆን ነው። ከታጠቅከው አማራ ሊሳካለት ነው። አማራ እኮ እንዲሳካለት አይፈልግም። ምን እንደሚያደርግ ታውቃለህ? ለብልጽግና መረጃ ይሰጠና የላከውን ተተኳሽ ያስይዘዋል። ገብቷችኋል? አሁን ሰሞኑን ተተኳሽ ተያዘ ከኤርትራ እየመጣ ይባላል። ዱዩ ቲንክ ብልጽግና ብቻ አውቆ ይመስላችኋል? ኢሳያስ ራሱ ተተኳሽ ይልክልህና ተተኳሹ ለአንተ ሳይደርስ ይያዛል። ልኬልህ ነበር ይላል። ለምንድን ነው በስነስርዓት ያልወሰድከው ይላል። ኦኬ ዩ ዶንት ጌት ሂም። እናንተ አይገባችሁም። እነዚህ እኮ የሶቪየት ፖለቲከኞች ናቸው። ጢባ ጢቤ ነው የሚጫወትባችሁ። በእናንተ ቤት ተተኳሽ ምናምን ካገኛችሁ በኋላ እኛ አማራን ትግል ነው የምናደርገው ከወያኔ ጋር እንሰራ ምናምን ብላችሁ ሰብራችሁ ልትወጡ ነው። ይገባኛል። በተተኳሽ እጃችሁ እንደተጠመዘዘ ስለምናውቅ ተተኳሽ ከመከላከያ ጋር እንደለመድከው አድርገው ይኸውላችሁ። የአማራ ትግል ይሄ በግርግር ማይረባ ጦርነት አድርጋችሁ ሽንፈት አለ፣ መሸነፍ ይባላል። ኦኬ መሸነፍ ይባላል። ይሄ ፊት ለፊት ግጥም ያጋጠማለሁ ብትል በጀት በምን ይቀጠቅጣል፣ ታልቃለህ። እኛ እንደሱ አይነት አይደለ። የአማራ የራሱ ታክቲክ አለው። እስካሁን የሄዳችሁበት ሌላም ታክቲኮች አሉ። እየተወያየን እንሄድበታለን። ኦኬ አዲስ አበባ ከባድ አይደለም። የምትፈልጉት ቦታ መድረስ ይችላል። ከበቂ በላይ ኃይል አላችሁ። ቄሮ እኮ በድንጋይ ነው ህዋትን ይጣሉ አይደል? አስጨንቆት አለ። ብዙ መንገድ አለ። እናንተ ያሰባችሁት በቃ ልክ ወያኔ በታገለችው መልክ አዲስ አበባ መታችሁ ተዋግታችሁ ምናምን ምግብ አይደለም። እንዴት አድርጋችሁ እንደምገቡ ብዙ ጨዋታዎች አሉ። ብዙ ቀላል ነገሮች አሉ። ኦኬ እናንተ ያሰባችሁት በቃ የሆነ ተተኳሽ ተሰጥቷችሁ በዛ ተተኳሽ ልትጋደሉ ማለት ታልቃላችሁ፣ ትጨፈጨፋላችሁ። ኢሳያስም እሱን እድል አይሰጣችሁ። ኢሳያስ የሚፈልጋችሁ ብልጽግና ወደ አሰብ እንዳይመጣ እናንተ እዚህ ተንኮስ እዛ ተንኮስ እያደረጋችሁ እየበጠበጣችሁ ጊዜ እንድገዙለት ነው። በዛ ጊዜ ውስጥ የዓለም ፖለቲካ ፈጣን ነው፣ ይቀያየራል። አብይ እጁን እየተጠመዘዘ ይደል። አለቀ። ኦኬ ኦልሬዲ እኮ ዱ ዩ ቲንክ ፋኖ አብይን ያቆምልኛል ምናምን ብሎ ይመስላችኋል? ትረስት አድርጎብህ ይመስላል። እሱ የሚተማመነው ሳውዲን፣ ኦኬ እሱ የሚተማመነው ራሻን፣ እሱ የሚተማመነው ግብፅን ነው። የዓለምን ፖለቲካ ነው የሚተማመነው። ድሮም ይሄን ነው ሲሰራ ይኖሩ። ስለዚህ አብይን እኮ እንደ ህፃን ልጅ ነው የሚጫወትበት ኢሳያስ። ዩዶን ጌታ አይገባችሁም እናንተ። ኢሳያስ ምናምን ፖለቲካ እንደ ዋና አማራ ያለ ዩኒድ እንደ ኃይለ ሥላሴ ማሰብ ስትችል ነው ኢሳያስ ማሸነፍ ምትችለው። ኢሳያስ ምስራቅ አፍሪካ ሂዝ አን ኦጂ። ምን እንደሚያደርጋችሁ ልንገራችሁ። እነሱ በሙሉ አቅሟ ሳውዲ የሚፈልገው ጌም ውስጥ እስክትገባ፣ ግብፅ የሚፈልገው ጌም እስክትገባለ ጊዜ መግዛት ይፈልጋል። ፋኖን ጊዜ ማምሻ ነው የሚፈልገው። ፋኖ ተጠናክሮ አዲስ አበባ ከገባ እኮ ከአብይ የበለጠ ዲማንድ ሊያደርገኝ ይችላል ብሎ የሚያስብ ነው። ይኸውላችሁ አብይ አሰብን ከሚመኘው በላይ
አማራ አሰብን ይመኛል ብሎ ነው የሚያምነው። በዚህ ምንም ጥርጥር የለኝም። 100% እርግጠኛ ነኝ የምነግራችሁ። ኢሳያስ ኦሮሞ አሰብን ከሚመኘው በላይ አማራ ይመኛል ብሎ ነው የሚያምነው። ዲስ ኢዝ የሱ ዶግማቲክ አስተሳሰብ። ፋኖ አዲስ አበባ ቢገባ አሰብን በነጋታው ኢትዮጵያን ሰብስቦ ይወስድብኛል፣ እንኳን አሰብን ኤርትራን ይወስድብኛል ብሎ ነው የሚያስበው። እንድትገባ አይፈልግም። ኦኬ፣ ፍላጎቱ ሲምፕል ነው። ትበጠብጣለህ፣ አገር ትበጠብጣለህ፣ ለመበጥበጥ የሚበቃ ይሰጣል። ከመበጥበጥ በላይ ስልጣን የሚያስይዝ ነገር አይሰጥም። መድፍ ጠይቁት አልኳችሁ፣ ታንክ ጠይቁት እናንተ አይሰጣችሁም። ተተኳሽ ይልክላችሁና ለምሳሌ 5 መኪና ቢልክል 3ቱን ያስይዘዋል። ፈልጉ ለብልጽግና ያስይዘዋል። ወይም የሚልክል ተተኳሽ ዝሙ የአብሪ ጥይት ተተኳሽ ይልክላል። ተተኩሰዋለህ። እኔ አስታውሳለሁ አንድ የሆነ ቦታ ተተኳሽ ገዙና አሉ። የገዙት ተተኳሽ የአብሪ ጥይት ነው። አብሪ ጥይት ማለት መማሪያ ነው። ስተኩሰው ይጮሃል፣ ይበራል፣ ግን አይገልም። ከዛ ውጊያ ገቡ ማለት ነው። እሱን ይዘው አዲስ ናቸው ልጆቹ ገቡ፣ ይተኩሱታል ማለት ነው። ግን ሰው አይሞትም። መከላከያ ድግምት ሰራ እንደ እስኪሉ ድረስ ማለት ነው። በኋላ ያው ሲያጣሩ ፌክ ተተኳሽ እንደተሸጠላቸው አወቁ። ኢሳያስ ጢባጢቤ ነው የሚጫወትብህ። ኦኬ ኦኬ። ከዛ በኋላ ልክ ግብጽ ልክ ሳውዲ በሙሉ አቅም መምጣታቸው እርግጠኛ ከሆነ በኋላ ከአብይ ጋር እንደራደር ነው የሚለው። እንኳን ፋኖን ህዋትን እንዴት መሬት ላይ አንጠልጥሎት እንደሚሄድ ዩልሲ ጋይስ፣ ዩልሲ ወደፊት ምን እንደሚል ታውቃላችሁ? ይኸውላችሁ ከወልቃይት ጤፍ ምናምን ኤክስፖርት የሚያደርግ ሰው ነው ኢሳያስ አፈወርቂ። ኢምፖርት የሚያደርግ ነው። ኢንተረስት አለው ወልቃይት ላይ። ህዝቡን መመገብ ይፈልጋል፣ ንግድ ይፈልጋል። እጥፍ ብሎ ከአብይ ጋር ሁሉ ተስማምቶ የንግድ ስምምነት አድርጎ ምናምን ቢኮዝ አብይ አሰብን ማግኘት እንደማይችል እርግጠኛ ይሆናል በሚመጡ 6 ወራት ውስጥ። ምክንያቱም ቀድሞ አልተኩስም። ቀድሞ ተኩሶ ሳውዲ ከመምጣቷ ግብጽ ከመምጣቷ በፊት አብይ ተዋግቶ ቢሆን ኖሮ የስ አሰብን የማግኘት ቻንሱ ይሰፋ ነበር። አሁን አሰብ ላይ አብይ ወደ አሰብ ሲሄድ የሚመታው ኃይል ብዙ ነው። ኦልሬዲ አሁን የጅቡቲ ጉዳይ እያለቀለት ነው። ጅቡቲ ግማሹን መሬት ኢሳያስ አፈወርቂ ያሰለጠናል ኃይሎች የጅቡቲ ተቃዋሚ ኃይሎች ይዘውታል። ኦልሬዲ ጅቡቲንም እኮ የበጠበጣት ነው ታውቃላችሁ። ታንክ ሁሉ አላቸው የጅቡቲዎችን ሰውየው። ቢኮዝ አብይ ባለፈው ጅቡቲ ደርሶ መጥቶ ነበር አይደል? አብይ በአፉ ነው አውርቷቸው ጅቡቲዎችን የመጣው። ኢሳያስ ጅቡቲያኖችን በጥይት ነው እያወራቸው ያለው። የአፋር ተቃዋሚ ምናምን ብሎ የራሱ ከኤርትራ ያሉ አፋሮችን አደራጅቶ አዋጊዎቹ እርግጠኛ ሁኝም ነግራችሁ የኤርትራ ኮሎኔሎች ኮማንዶች ናቸው። አዋጊ ራሱ ኢሳያስ ጅቡቲን በምን እያናገራት ነው? በጥይት እጁን ይጠመዝዘዋል። የጅቡቲን ሊደርሺፕ ማለት ነው። ከአብይ ጋር ወርቷል፣ ተስማምታል፣ የሆነ ነገር ተስማምቷል። ጆሮን እያለው ነው። ታስታውሳላችሁ አብይ ሶማሌላንድ ሲሄድ ምን እንዳደረገው? ሶማሊያን እኮ ወታደራን ነው ማሰልጠን ነው የጀመረው። መጨረሻ አብይ እጇን ተጠምዝዛ ቱርክ ላይ ሄዶ አስፈረመው አይደል? የሰላም ስምምነት አወጣው ከዛ ዲል። ኢሳያስ አፈወርቂ አንድ ነገር እርግጠኛ ነው፣ አሰብን የምትከራየው ኢትዮጵያ ብቻ ናት። ስለዚህ የወደብ አማራጭን ሁላ ይመተዋል። ቢኮዝ ተከራይ እንድትሆን ማለት ነው። ሮልህ ተከራይ ነው የምትሆን መጨረሻ። ሶ ዋንስ አሰብ ላይ በቂ የሚባል ኃይል ከሰበሰበ በኋላ ያላቸው አብይ የነበረው ጊዜ ያለፉት 6 ወራት ነው። አሁን ከማወራባት ሰዓት እስከሚመጣው 3 ወር ድረስ አብይ ካጠቃ አሰብን የማግኘት ቻንሱ ሰፊ ነው። ከመታ ኦኬ አስመራ ምናምን ደብድቦ ከመታ ቻንሱ ይሰፋል። የአሁኑ 3 ወር እየተጃጃለ ካለፈ የዓለም ፖለቲካ እነ ትራምፕ ምንም መተው ዘፍ ይሉበታል። ውሳኔው ከዚህ በኋላ ያሰላለፍ ነው የሚሆነው። ሳውዲ አታስነካትም ኤርትራ። ስለዚህ አብይ ወደ ምን ይገባል? እጁን ተጠምዞ ወደ ድርድር ይገባል። ድርድሩ ምን ይሆናል? ተከራይ ነው የሚባለው። ሊያውም ሲከራይ ፖርታል መተህ ምን ብለህ ፈርሞ በመሬቱ ላይ ኢንተረስት ያሳየው ቀን ይሄ ነገር ልከስር ብሎ እጁን ጠምዝዘው አስፈርሞ ለጅቡቲ ከሚከፍለው ሁሉ ኤክስትራ ከፍሎ ሊገባ ይችላል። ምንም እኮ አይጠቅም። ባይዘው መሬቱን ካላገኘን እኮ ምንም ትርጉም የለውም። አሰብ ከጅቡቲ መከራየት እኮ ይቻላል። ጅቡቲ ራሱ ያለውን የመከራየት እንትናችንን እጅ ኮል ጠመዝ ነው።
አሁን ከዚህ በኋላ የጅቡቲ ሊደርሽፕ ያሰቃየዋል ኢሳያስ። ከዛ በኋላ ኢትዮጵያ ላይ ጅቡቲ ምን ይዛ ትመጣለች? ከዚህ በኋላ ጨምር ያለው ዋጋ ትላለች ስትል መሄጃ ያጣል። የኢትዮጵያ መንግስት ሲያጣ ተገዶ የአሰብን ያረጀ ፖርት ገንብቶ መጠቀም ይጀምራል ማለት ነው። ይውልዱ ይተዋይዘው ኢሳያስ እንዴት እንደሚጫወት አይገባችሁም እናንተ። ካልኩሌሽኑ ተጋይስ ጂኒየስ ፒውር ጂኒየስ ነው። እኔ እውቀት ላለው ሰው ክብር አለኝ፣ ጠላቴም ቢሆን ማለት ነው አለው። እውቀት ያለውን ሰው እውቀት መኖሩን እርግጠኛ ስትሆን ከሱ የተሻለ እንዴት መጫወት እንዳለበት ታውቃለህ። ኦኬ። ስለዚህ ከዛ በኋላ ፋኖን አይፈልግም። ፋኖ የሚፈልገው ለሚመጡት 3 ወር ነው። አብይ በዚህ 3 ወር ውስጥ ቀድሞ እንዳያጠቀው ነው። ኦኬ። ቀድሞ እንዳያጠቃው መያዣ ነው። ወያኔን የፈለጋት ወያኔን በትግራይ በኩል በዛላምበሳ መጥቶ እንዳይመታው ነው። ፋኖን የፈለገው በወሎ በኩል መጥቶ እንዳይመታው ነው። እዚህ እንዲረብሸው ነው። ስለዚህ አብይ ወደኋላ ወደፊት ሲል ጊዜው ያልቃል። ከዛ በኋላ አብይ ሄዶ መውጋትና መውሰድ እንደማይችል ያውቃል። አሁን በአባይ ጉዳይ ምናምን የመጣውን ፖለቲካ አይታችኋል፣ እንዴት እየጎተተ እንደመጣ። ኦኬ። ከዛ በኋላ ምንድን ነው የሚከሰተው? ፋኖን አልፈልግም ነው የሚለው። አየር ላይ ነው ጥሎ የሚሄደው። አለቀ። ያኔ ሲጥልህ የአማራ ህዝብ አይሰበስባችሁም። የአማራ ህዝብ ዋንስ የወያኔ ተላላኪ ናችሁ ከተባለ በኋላ የአማራ ህዝብ እናንተን አይሰበስባችሁ። መጨረሻ ላይ ምን እንደምትሆኑ ታውቃላችሁ? ባንክ የማይገባ የብር ኖት ነው የምትሆኑት። አሁን የተቀደደ ብር ምናምን ይዘህ ባንክ ሄደህ ይሄ ብር ተቀበሉ ብትል ኮራፕትድ የሆነ መሪ ብር ወይም አሁን ብር ላይ ጽሁፉ ከተሰረዘ ለምሳሌ ብር ላይ አሉ አንድ ብር አክሰፕተብል በባንክ ለመሆን ሪኳየርመንቶች አሉ። ያ ከተበላሸ በኋላ ባንክ $1 ቢሊየን ይዘህ ብትሄድ የተበላሸ ብር ባንክ አይቀበልም። ባንክ ምንድን ነው የሚልህ? they will give you one small sentence ወይም statement, this is below the standard, ከስታንዳርዱ በታች ነው። so respectfully we cannot accept these notes ይሏል። እነዚህም ባንክ ኖቶች ከክብር ጋር ልንቀበለ አንችልም ይሏል because you are corrupted። አንዳንዱ ደግሞ ከባድ ባንክ ከሆነ ምን ይላል? ከየት አባት ነው ይሄንን ብር ኖት አሰረተ የመጣው? ፎርጅድ ነው የሰራው፣ እንደው መታሰር አለበት ብሎ አንዴ ጠብቀኝ ብሎ በፖሊስ ያዝይዛል። መጨረሻ ፋኖ አንዴ ስምህ በወያኔ ከጠፋ በኋላ ካነካኩ በኋላ በኢትዮጵያ ሀገር ገንጣይ ከተባልክ በኋላ ለባንዳ አገለገልክ ከተባልክ በኋላ 4 ኪሎ ማገባ ከሆነ ባንዳ ጋር ምናምን ባንዳ መባል ለምን ያስፈልጋል? አንዳንዴ እኮ ባንዳ ተብላ 4 ኪሎ የሚያስገባ ታንክ መድፍ ምናምን ሰጥቶ ሪስክ የምትወስድበት እኮ ከሰጠ ችግር የለውም እኮ 4 ኪሎ ገብተህ ሁይዝ ባንዳ ትለዋለህ። ማን ነው ባንዳ ስትለው አያዳኝነን የሚል ለምሳሌ ኤሪትሪያ ወያኔዎችን አግዛቸዋለች። ከዛን አብዛኛው ኢትዮጵያ ወያኔ አገርሻጭ ሲል ነበር። አዲስ አበባ መጣች፣ ማን ነው አገርሻጭ አለችው። ኧረ አብረን እንሽጥ፣ የቱን እንሽጥ ነው ያለው ኢትዮጵያ። because they made it። ፋኖን ግን እዛ አታደርሰውም። because ኤርትራ ፋኖ ስልጣን ቢይዝ እንኳን አሰብን ኤርትራን ይወስዳል ብሎ ነው። ያ ነው ሜንታሊቲያቸው። ኦኬ አይሰጥህ። መጨረሻ ምን ትሆናለህ? ከጨዋታ ያወጣል። ዋንስ እነሱ እርግጠኛ ሲሆኑ ፋኖ ስልክ ሲደወል አያነሱላችሁ። ኤርትራ ድረስ ሄዳችሁ ብትለምኗችሁ ኤርትራ እንኳን ድረስ ገብታችሁ ብትሄዱ አይስወር ቱ ዩ ጋይስ ፋኖች ልምከራችሁ፣ ፖለቲካው ስላልገባችሁ ማለት ነው። እናንተ ብልጥ ልትሆኑ ይዶን ነው። ኢሳያስ አታውቁት። ኢሳያስ ማለት የኦሮሞን ታጋዮች 50 ዓመት ነው 50 ዓመት ፍየል ነው ያስጠበቃችሁ። ዘመነ 7 ዓመት ነው የነበረው አይደል? ዘመነ ለምን አትጠይቁትም? ይነግራችኋል። እድሜህን ይበላዋል። ነገ የሆነ ነገር ልክላለሁ ይላል። አንተ ትወጣና ለህዝብ ነገ ወታደር ይዤ ልገባ ነው ብለህ ትቀደዳለህ። የሆነች ችግር አጋጠመኝ ይላል። ነገ እያለህ አንተ እድሜህን ትፈጃለህ። መጨረሻ ላይ ልንገራችሁ፣ እንትና ጀነራል ከማል ገልቹ የሰሜኑ ነጎድጓድ ይባላል። ከማል ገልቹ ኃይለኛ ነው፣ አፈኛ ነው። የሐረርጌ ሰው ስለሆነ ምላስ አለውና ተናጋሪ ነው። አማርኛ ይችላል፣ ኮስ ተናጋሪ ነው። የሐረርጌ ሰዎች ምላሳቸው ከባድ እና እገባሉ፣ ሰንጥቋሉ ምናምን ይል ነበር። መጨረሻ ከማል ገልቹ ምን እንዳደረገው ታውቃላችሁ?
ማወቅ የሚፈልግ ሰው አለ? ከማል ገልቹ ነገ 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 ሲለው መጨረሻ ላይ ናይት ክለብ እና የሆነ ቤርጎ ውስጥ በእዳ ምግብ በልቶ የበላውን መክፈያ አቶ ከኦነግ ተባሮ መጨረሻ የዛ መጠጥ ቤት የመጠጥ አሻሻጭ ነው ያደረገው። ኦኬ አንድ ጋዜጠኛ ሄጄ ሳገኘው አለ ከማል ሲባል ከማል ጀነራል ከማል ነው በቃ የጠበቀው ወታደር እየመራ ምናምን ነው። ከዛ ከማል የት ነው ማገኘ አለው። ይሄ ጋዜጠኛ ማስታወሻ ነው እንግዲህ። የት ነው ማገኘ ሲለው ኮምቦሽ ታቶ ጋር እገሌ የምትባል እንትን ውስጥ እንገናኝ፣ መጠጥ ቤት እንገናኝ አለው። ሄደ። ከማልን የጠበቀው በሰራዊት ታጅቦ ምናምን የሚመጣ ሰው ነው። ከማል ስኪኒ ጅንስ አድርጎ ከላይ ሌዘር ኮፍያ ኮት አድርጎ ቢራውን እየጠጣ ሲጋራውን እያጨሰ ቁጭ ብሏል። ጋዜጠኛው ሊያምን አልቻለም። ከማል ካገኘው በኋላ ያለው የምታውቃቸው ኦሮሞች ካሉ ከኤርትራ እንዲያወጡኝ ንገርልኝ ያለው። ወደ ኡጋንዳ ነው ከዛ በኋላ ሄደው ነፍሴን ያወጡልኝ ያለው። ኦኬ ኦነግ 50 ዓመት አረጥርጧል። አረጀ። ዳውድ ኢብሳ ኤርትራ ሲሄድ ወጣት ነበር። አለቀ። የኤርትራ ያረጀ ቤርጎ ምናምን ይሄ ምንድነው መጠጥ ቤት አሻሻጭ ነው መጨረሻ የምትሆነው፣ ቦዲጋርድ ነው የምትሆነው። አሁን ከማል የተገኘበት ቤት ከማል የዛ ቤት ባውንሰር ነበር። ጀነራል ከማል ገልቹ የዛች የትንሿ መጠጥ ቤት ከማል ጀነራል ከማል ብር ካልከፈልክ ለምሳሌ የአንድና አቅፋ ቢራ 50 ሳንቲም ከፍለ 50 ሳንቲም መክፈል ካቃተ ከማል መጥቶ ክፈላ ይላል። ሽጉጥ ይዞ ምናምን ያስፈራራል። በቃ አለቀ። ከማል ኢትዮጵያን ኦሮሞን ነፃ አውጣለሁ ብሎ ኤርትራ ገብቶ ከማል መጨረሻ ምንድነው የነበረው? የመጠጥ ቤት አሻሻጭ ነው የነበረው። የሚበላው አጥቶ ተቸግሮ ማለት ነው። ለምን ከህዝብ ይነጥላል? የኦሮሞ ህዝብ እኮ አሁን መሮ ካያቸው ኦሮሞ መሀል ነው ያሉት። ወተቱን እየጠጡ እንጀራውን እየበሉ ጸዳ ብለው ነው የሚኖሩት። አይታችኋል። በጣም ፕሮቲን የበዛበት ምግብ ከመብላታቸው የተነሳ ጸጉራቸው ወርዶ እኮ ሂውማን ሄር ሁሉ መሸጥ ይችላሉ በዚህ ሰዓት ማለት ነው። በቃ የኦሮሞን ምግብ ለጠጥ አድርገው ከመብላታቸው የተነሳ ከተመች በጣም እኮ ሲመች ነው አይደል ጸጉር በዛ ልክ የሚያድገው። ጸጉራቸው እኮ ዞማ እኮ ነው። ሰራዊቱ መሸጥ ይችላል ሂውማን ሄር። ሀገራቸው ነው ያሉት። ቢርባው ይበላል፣ ቢጠማው ይጠጣል። አሁን ፋኖ አገረ ነው ያለው። አሁን የፋኖ አመራር እዚህ ዩኒፎርም ነገ በነጠላ ጫማ ነው እንደ ኢሳያስ አፈወርቂ የሚያስኬድ። ምትበላ ሁሉ አታገኝም። ጾምህን ነው እንደ ከማል ምታሩ። you don't get it። መጫወት በኢሳያስ ከፈለክ አንተ ጠምዝዘው ነው። አንተ ሌቨሬጅ ይዘበት ነው። መጀመሪያ ኢሳያስን ማስወጋት አለብህ። በር ከፍተህ ማስመታት አለብህ። የሚደርስበት ሲያጣ እያለቀሰ ሊያግዝ ይችላል። ኦኬ መረሻ ሲያጣ መጀመሪያ መረሻ ማሳጣት አለብህ። ከፍተህ አስመትተው ነው። ስታስገርፈው መሄጃ ሲያጣ ከአንተ ጋር ሊሰራ ይችላል። ለራሱ ለሰርቫይቫል ስለሆነ ያልከውን እሺ ሊል ይችላል። ፖለቲካ የሌቨሬጅ ጉዳይ ነው ጋይስ። ኦኬ ፖለቲካ ማለት ሌቨሬጅ ነው። ዘሜ ሌቨሬጅ የሚይዝ መስሎ ነው። ዘሜ እኮ ፉል ነው እየበላ ያለው። ሱዳን የሚጠብቀው አርሚ 7 ነው። ትናንትና እህቶቻችንን ዘመዶቻችን ዘሮቻችንን ጨፍጭፎ የወጣው አርሚ 7 ነው። የማይካድራው ገዳዮቻችን ናቸው። ዘመንን እግራቸው ስር አድርገው የሚያበሉት የሚያጠጡት ሰፖርት የሚያደርጉት። ኦኬ አለቀ። ሄዱ። ዘመነ ተቀርቅሯል። ድሮ 7 ዓመት አባክኗል። አሁን ደግሞ ሌላ 7 ዓመት ሊያባክን ማለት ነው። ፋኖን ይዞ ተቀረቀረ። የለመደው በረሃ ማለት ነው። ከአማራ ስናባረው የሚደርስበት ስላጣ አሁን ዘመነ ፉል ነው የሚበላው። አቃ ቁጭ ነው። አይታችኋል። የሚጽፍበት ወረቀት እንኳን አይታችሁታል። ወረቀቱን አይታችሁታል። የሚጽፍበት እንደው እንደ ትልቅ አመራር ተብሎ ባለመስመር ወረቀት እኮ ነው የሚጽፈው። በኮምፒውተር እንኳን ታይፕ ማድረግ እኮ አይችልም። አሁን እንኳን አይ ቲንክ በስልኩ ታይፕ እያደረገ እየጻፈ ውጭ ያሉት ኤዲት ምናምን አድርገው ይልኩለታል መሰለኝ። በቪዲዮ አይታችሁታል። አላያችሁትም? ማያሳያችሁ እኮ ይሄን አንድ የተበሳሳ ቆርቆሮ ውስጥ ነው እየኖረ ያለው። የጎጃም አማራማ አንቀባሮ አብልቶ ዘመነ ካሴ ሉዝ ዌይት እስኪባል እባክህ ዘመነ ኪሎ ቀንስ፣ በቃ በየቀኑ ፍየሉን በጉን ከመብላቱ የተነሳ የነበረ ሰው ነው። አሁን ዘመነ ብታዩት እርግጠኛ ነኝ ኪሎ ምናምን የቀነሰ ሰው ነው። በጣም መከራ ውስጥ ያለ ነው ይመስለኝ። ኦኬ
ችግር ውስጥ ነው የሚገት you don't get it። እና ፋኖች ዘመነ እንደማትቀበሉት እናውቃለን። ለዛ ነው ወጣችሁ መግለጫ አንድም ፋኖ መግለጫ አላወጣም እስካሁን። እስቲ አውጡ ወንድ ከሆናችሁ ስታወጣ የአማራ ህዝብ ኦኬ ይሄኛው ወያኔ ነው ብሎ መዘግባ። አሁን ማንም እኔ ለምሳሌ ሀብቴን አልመዘገብኩም፣ መከታውን አልመዘገብኩም፣ ማንም አልመዘገብኩም ከዘመነ ውጭ እና ከአስረስ ውጭ ሁለቱ ወያኔዎች ስለሆኑ ከዛ ውጭ ማንም አልመዘገብም። ቢኮዝ ኦፊሻሊ ወጥቶ አልተናገሩም፣ ድምፃቸውን አልሰማንም፣ እጃቸው እንደተጠመዘዘ እናውቃለን። ወጥተህ የተናገርክ ቀን ኦኬ ወያኔ ሊስት ውስጥ ትገባለህ። የአማራ ህዝብ ያጠቁራል። መዋሸት እንኳን አትችልም። ተገድጄ ነው ሲቹዌሽን ማለት ፕሊ የምታደርግበት ፍርድ ቤት ቀርባ አንዳንዴ እኮ የእስር ማቅለያ ይባላል። አሁን ለምሳሌ ፍርድ ቤት ልትታሰር ሄደህ የእስር ማቅለያ ትባላል ስትባል ቤተሰብ አስተዳዳሪ ነኝ እንዲህ ነኝ ብለህ የእስር ማቅለያ ይደረግልሃል። ከአቃቤ ህጉ ከጠየቀ በእድሜ ላይ እየተቀነሰ ይመጣል። አሁን ፋኖች ጥፋት አጥፍታችኋል፣ ግን አማራ የኃጢአት ማቅለያ ያደርግላችኋል። ምን አይ ተገደን ነው ተተኳሻተን ነው ምናምን መዋሸት ትችላላችሁ። ወጥተህ ግን ይሄንን ድርጅት ኢንዶርስ አደርጋለሁ፣ ይሄ ድርጅት አባል ነኝ፣ የዚህ ድርጅት መሪ ነኝ ስትል ግን አለቀ። ምንም የክስ ማቅለያ የላችሁ። ወያኔ ተብለህ ከወያኔ ጋር ትገባለህ። ጎንደር ያለህ ከሆነ ወልቃይትን ሻጭ ነው የምትባለው። ያለህ ከሆንክ የአስራት ወልደየስ የፕሮፌሰር አስራት ወልደየስ ምንድን ነው የምትሆነው? የገዳይ ተባባሪ ነው የምትባለው፣ ባንዳ ነው የምትባለው። ወሎ ካለህ ራያን ሲሸጥ ቆመ ያሸጥክ ነው የምትባለው። ጎጃም ካለህ አንድ ድርጅት ነበረ ጎጃም ላይ የጎጃም አማሮችን መከራቸውን ሲያበላ አይናቸው እስኪጠፋ ሲያሰራ የነበረ ድርጅት ነው። ኦኬ ከዛ ባለፈ የሳሙኤል አወቀ እኮ ተቀጥቅጦ ነው የተገደለው ታውቃላችሁ። ከማታ 11 ሰዓት እስከ ማታ 2 ሰዓት በአንድ ሰዓት ውስጥ ሳሙኤል አወቀን የገደሉት በጥይት አይደለም። ጥይት ቁጥሩ ነው። በዱላ ቀጥቅጠው ለአንድ ሰዓት ደብድበው አልሞት ነፍሱ አልወጣ ብሏቸው የሳሙኤል አወቀ ገዳዮች ናቸው የምትባሉት። የመተከልን የነጠቀ ነው ወያኔ ነው አይደል? መተከልን ከሸጠ ባንዳ ጋር ከወሰደ ጠላት ጋር የተሰለፍክ ነው የምትባሉ። ኦኬ ስለዚህ እስቲ ወጣ አስረስ ኦልሬዲ ማኖ ነክቷል። እሱ የስልጣን ሱስ ይሁን የምን ሱስ ይሁን ፈሪ ነው። ሴት ባህሪ ስላለው ተልከስክሶ ራሱን ነጥብ ጥሯል። እሱ አላህ ይሁን። ኦኬ እሱ ዘመኑ የሆነ መድኃኒት ሁሉ ያደረገበት ነው የሚመስለው፣ ያስደገመበት ነው የሚመስለው። ኦኬ ነገሩ ዘሜ ያ ሁላ ቀለበት አድርጎ አፍዛ ደንግዛ አድርጎበታል አስረስ ላይ። አስረስ አቋም ይባል አስረስ ዝም ብለህ ተጃጅሎ ኦልሬዲ እጁን ከቷል ወያኔ ውስጥ አይተርፍም። ፈሪ ስለሆነ ማለት ውጡና እስቲ እዚህ ድርጅት ነን ኦፊሻል ነን በሉ። አማራ በጥቁር መስመር እያስገባችሁ የጥቁር መዝገብ ላይ እያስገባ ሄዳል። ከዛ በኋላ ኢሳያስ ያድነን። ኢሳያስ የሚፈልግህ ለሚመጡት 4 ወራት ነው። ይኸው ቃሌን በደንብ ስሙ፣ በደንብ አስታውሱት። ይሄንን ከ4 ወር በኋላ ፋኖን እንደተጣለ ጣሳ ነው የሚጥል ነገሩ። ድርጅቱም እንደሚፈርስ እናውቃለን። ኦኬ ጎንደር ካለ ወልቃይትን ለትግሬ የምትሸጥ ነው የምትባለው። አለቀ ታሰጥ። ሸዋ ካለ የፕሮፌሰር አስራትን የገደለ ተፈራማም እኮ እንትን ምንድነው ሽፍታ ምንጠራ በሚል እኮ ኦፕሬሽን እኮ ሸዋ ላይ እኮ አብዛኛውን ኦፕሬሽን የሰራው ተፈራ እንደሆነ ታውቃላችሁ። እኔ የእንትና ልጅ ነኝ። ማን ነው ስሙ? እስቲ የሸዋውን ጀግና ነገሩኝ። አንድ እጁ የተመታው በአንድ እጁ እየተኮሰ ወያኔን ያሸናት ማን ነው ስሙ? አስማረዳኝ። እኔ አስማረዳኝ ዘር ነኝ ምናምን ትላለህ። አስማረዳኝ ማን ያሳደደው ይመስላል? እና ተፌኮ ናቸው። ተፌኮ ነው ሲያሳደደው የነበረው ታውቃላችሁ። እኔ የሸቴ ሞገስ ዘር ነኝ። ሸቴ ሞገስን ከነ ልጃቸው የገደላቸው ወያኔ እኮ ነው። ሸቴ እንኳን የራሳቸውን ነፍስ በራሳቸውን ያጠፉት። የጭካኔያቸው እኮ ከበው እነሱ መሞታቸው እርግጠኛ ሆነው ነው የሄዱት። የሸቴ ሞገስ ልጅ ነኝ የሚለው አማራ ያሳድዳል አንተ ከወያኔ ጋር ስለምትሰራ ማለት ነው። ኦኬ አለቀ። ከምን ጋር አያችሁ? ኤርትራ ዳይሬክት ከአንተ ጋር ብትሰራ ብሪዝ የምታደርግበት አለ። ባንዳ አትባልም። ግን ሆም ብላ ማኑ እንድትነኩ ወያኔን ከተተችው ጽምዶ ብላ
ሰሜናዊ ብላ ጫወተቻቸው። መጨረሻ ላይ እስቲ ውጡ እናንተ ወንድ ናችሁ፣ እስቲ ሀብቴ ወጥተህ ተናገር፣ የዚህ ድርጅት አባል ነኝ፣ እስቲ ወጥተህ አንተ ወንድ ነህ ሱሪ ለብሳል፣ እስቲ ነመከተም ሁላችሁም ተናገሩ፣ እስቲ ወንድ ናችሁ እናንተ። የተናገራችሁ ቀን የእናንተ ታሪክ ከ4 ወር በኋላ እናንተ ላይ አለቀ፣ ተጠናቀቀ ማለት ነው። ማንም ፋኖ አያወራም ከአስረስ ውጭ። አስረስ እንደሆነ የዘመነ ድመት ነው እሱ የሆነበት፣ አስደግሞበትም ሊሆን ይችላል። ምን ችግር አለ? ብዙ ደብተራ ጋር ምናምን ስለሚሄድ ብዙ ጠንቋይ ጋር ምናምን ስለሚሄድ ዘመነ 8 ቀለበት አድርጎ አስደግሞበት ሊሆን ይችላል። ኦኬ እንዴ ኢሳያስ ብልጥ ነው። ኤርትራን ከጦርነት እየጠበቀን ይመቸው። እኔ አጨበጭብለት። ይዝ ናይስ ጎበዝ ነው። ሪስፔክት አለኝ ባይዘው። እኔ ለሚችል ሰው ችግር የለብኝም። ኢሳያስ ይችላል። እንኳን እሱ አብይም ጢባጢቤ የተጫወተበት ነው። ቢኮዝ አብይ ታይሚንግ የሚባል የለው፣ ሞኝ ነው። አያቅም ታይም እንዴት እንደሚጫወት አያቅም። የታይምን አስፈላጊነት በፖለቲካ ውስጥ አያቅም። ኢሳያስ ደግሞ የታይምን አስፈላጊነት ጠንቅቆ ያውቃል። ጊዜ መግዛትም ከአንተ ጊዜ መንጠቅም ይችላል። ኦኬ አሁን ፋኖን ጊዜ መግዣ መደበሪያ ነው ያደረገው። ዘመነ ከአማራ ስናባረረው ድረሱልኝ፣ ወያኔዎች ድረሱልኝ፣ ሻዕቢያ ድረሱልኝ፣ አማራ አልፈለገኝም፣ ስለዚህ እናንተ ጫና አድርጋችሁ ምናምን ብሎ ነው አይደል የተመረጠ? ወይም መሪ ነኝ ያለው አስገድዷቸው እኮ ነው። ማጋ እንግዲህ ተፌል በለ ወይም ጀራል ተፈራላለሁ ይስተካከላለሁ። ሶ ሎክ ፋኖች ከኦነግ ተማሩ። እዚህ ውስጥ ከበቂ በላይ 60 ሚሊዮን ህዝብ አቅም አለ። አትጓጉ፣ አትቸኩሉ። ይኸውልህ ችኮላ ህዝብ ያስጨርሳል። ገና እነ ብልጽግና የሚሰሩት ብዙ ሚስቴክ አለ። ኦልሬዲ ብልጽግና የራሱን ሞት ቆፍሮ የተቀመጠ ድርጅት ነው። ኦኬ የሚወረውረው ወደ ገደል ነው የጠባው። ጨርሷል። ብልጽግና በኢትዮጵያ ህዝብ ተጠልቷል። ብልጽግና የኢኮኖሚ ጫና አናቱ ላይ መጥቶበታል። ብልጽግና ከዚህ በፊት በአፉ የለፈለፋችሁ ሚስቴኮች በሙሉ ክሎዝ አፕ አርገው የመጣ ጫፍ የደረሰ ነው። አሁን አሰብ ብሎ ማይሆን ነገር ውስጥ ገብቷል። ትራምፕ ደብዳቤ ጽፎባቸዋል። በአባይ ጉዳይ ከግብፅ ጋር ተጣልተዋል፣ ከሶማሌ ጋር ተጣልተዋል፣ ከሶማሌላንድ ጋር ተነካክተዋል፣ ሱዳን ውስጥ ወንጀል ፈጽመዋል። ብልጽግና ተዝረክርኮ ነው ያለው። ኦኬ ታይም ትጠብቃል። እንኳን እናንተ ያላችሁ ልንገራችሁ ፋኖች፣ ብልጽግና እሱን በራሱ ጊዜ ፍርክርክ ብሎ ይወድቃል። ኦኬ አንድ ነገር ልንገራችሁ፣ ኢትዮጵያ ውስጥ የሚመራ ሰው ጠፍቶ እባካችሁ ምሩ ተብላችሁ ተለምናችሁ ሁሉ ነው የምትገቡት። ኦኬ ይሄ ለመሞት ምናምን አትቸኩሉ። ኦኬ የምትታገሉበትን ካልኩሌሽን ሌላ ነው፣ አጫወቱ ሌላ ነው፣ ጌሙ ሌላ ነው። በዚህ መልክ አይደለም የምትሄዱት። ተንሰፍስፋችሁ ግን ትግሬን ካብይ አድናለሁ፣ ኤርትራን ካብይ አድናለሁ ብለህ ጊዜ ብትገዛ ለኤርትራና ለትግሬ የቆምክ ቀን ከአማራ እየተባረርክ ትመጣለህ። መጨረሻ አማራ ያባራል። ኦኬ አማራ ካባረረ በኋላ ባንዳ ነው የምትባለው። አይታችኋል። አሁን እጅ ሲሰጡ የነበሩት በሙሉ እነሱ ተመልሶ ይወጓቸዋል። እነ ኮርኔል ፈንታው መሀቤ ምናምን መጨረሻ እነሱ ወደ ስልጣን ሊመጡ ይችላሉ። ልንገራችሁ፣ ቢኮዝ እነሱ ረፍት እየወሰዱ ነው። ይህን ጉድ ቆሞ ነው የሚያዩት። ጠላቶቻቸው ሲዋረዱ ቆመው ያያሉ። ጠላቶቻቸው በማይረባ ነገር ሲሞቱ ቆመው ያያሉ። መጨረሻ ሰው ሲጠፋ እነገ ወደ ስልጣን የሚመጡት እነ ፈንታው መሀቤ ናቸው። ትረስሚ 100% እርግጠኛ ሆኜ ነው የምነግራችሁ። ኦኬ መጨረሻ የሚወጓችሁ መጥተው የሚያስሯችሁ እነሱ ናቸው። መጨረሻ ላይ ማለት ነው። ኦኬ እናንተ የሄዳችሁበት ያለው ስህተት ነው። አሁን ይሄ ድርጅት የፈረሰ ድርጅት ነው። እንዳያችሁት ህዝብ አልተቀበለው። ምክንያቱም ህዝብ ብዙ ደም አለባቸው እነዚህ ሰዎች። ዘመነ ምናምን ደም እጃቸው ላይ ያለ ማንም ሰው ይወላችሁ። የደቡብ ጎንደር ሰው ከፍ ያለው ደሴና ጀነራል ባንተን የበላ ኃይል እንዲመራው አይፈልግም። ሌላውን ተዉት። የከፍ ያለው ደሴና አስክሬን ሽኝት ለቅሶ አይታችሁታል፣ ሰምታችሁታል፣ ህዝቡን አይታችሁታል። ዱዩቲንክ ገዳዩን መሪ አድርገህ ብታመጣ እዛ የሚቀበል ያለ ይመስላል? ማንም አይቀበልም። ሀብቴም እንደዛው፣ ማንም ሸዋም ላይ እንደዚሁ፣ ጎጃም ላይ እንደዛው። ኃይለ ስላሴ በገመዳ አነቀ።
ሸዋ ጠላቴ ነው ምናምን ሲል የነበረን የሸዋ አማራ የሚቀበል ይመስላል? አይቀበልም። ኦኬ ዘመነ እኮ ታሪካዊ ጠላቴ ነህ ብሎ ነው እየመጣ ያለው። ከህዋት እኮ የሚለየው የለም። ህዋት ለጥቅሟ ስትል ነው አማራን የጠላችሁ። ዘመነ ለጥቅም አይደለም። ለጥቅም እኮ አንድ ሰው ቢጠላ ምንም ችግር የለም፣ ለመኖር ነው፣ ሰርቫይቭ ለማድረግ ነው። እኔ አሁን ህዋቶች በልተው ለማደር አማራን ይጠሉታል። አይዶን ሀቤን ይሹ ጥፋቱ የኔ ነው። እኔ መልሼ አለመጥላቴ ነው ችግር። ህዋትን እነሱ በጠሉ ልክ አለመጥላቴ ደደብ ነህ ነው የሚያስብለን እንጂ አንድ ሰው ለጥቅሙ ቢጠላ ምንም ችግር የለም። ዓለም የጥቅም ፉክክር ናት አይደል? የጥቅም የፉክክር ሜዳ ናት። ችግሩ ወደ ዘመነ ግን ስትመጣ ያጣው ጥቅም የለም። ሸዋ ጠላቴ ነው፣ የሸዋ ነገስታት ጠላቶቼ ናቸው፣ አፄ ኃይለ ሥላሴ ጠላቴ ነው ኦኬ ብሎ ደጋግሞ ፖለቲካ ይሰራ ነው። በድለውኛል፣ ጨቁኖኛል ብሎ ነው ሁሉ ታሪካዊ ጠላት አድርጎ በጣም እና ዱዩቲንክ የሸዋ አማራ ለዘመነ በር የሚከፍት ይመስላል እንዴ? እገላለሁ እኮ እያሉ ነው። ነገ ዘመነ እንደው አይሆንም እንጂ ቢሆን የሸዋ አማራ ከስራ እየተፈናቀላለ ትባረራለ። ከፐብሊክ ሴክተር ሲስተማቲክሊ ነው የሚያጸዳ። እነዚህ ኃይለ ሥላሴ ልጆች በለው ይህንን የንጉሥ ዘር ነኝ ምናምን የሚል የሸዋ አማራ አስወጣው እያለ ነው የሚያስወጣ። የሸዋ አማራ ያውቃል እንዴ? ሞኝ ይመስላል እንዴ? ሞኝ ይመስላል። አይቀበልም ዘመንን ይዘመተ። ስለዚህ ኪሳራ ነው። ለዚህ ነው እነ መከታው ማንም ወጥቶ የዚህ ድርጅት ስለተመሰረተ ደስ ብሎናል ብለው ኦፊሻሊ በቪዲዮ አፋባ ሲመሰረት ፎቶ ሲነሳ የፎቶ ብዛት ትዝ የሚላችሁ ተቃቅበው ቆመው ተኝተው ምናምን የተነሱት። አሁን የተነሳ የለም። ኦኬ እንዴ ኃይለ ኢየሱስ አዳሙ እኮ ሸዋ እንደ ጦጣ ተራራ ላይ ነው የቀረው። ኦልሬዲ ልትጠፋ ኤክስቲንክት ልታረግ ዘር ሊጠፋ ጫፍ የደረሰ ነው እኮ ብለዋል። ተሳስቻለሁ። ኃይለ ኢየሱስ አዳሙ ማለት አስረስ ማረና ኃይለ ኢየሱስ አዳሙ ማለት አይ ዶንት ኖ። የኃይለ ኢየሱስ ጭንቅላት ቀን ቀን አስረስ ጋር ይቀመጣል፣ ማታ ማታ ያው በሰዓት አለ የውጭ ሀገርና የኢትዮጵያ ሰዓት። አስረስ ማረ የኃይለ ኢየሱስ አዳሙን ጭንቅላት ቀን ቀን ይጠቀምበታል፣ ይልክለታል ከውጪ። ከዛን ልክ እንዴት ነው በአንድ ስልክ ሁለት ሰው ቢጠቀም ፓስወርድ እኔ ለምሳሌ እኔና ዳዊት አንድ ስልክ ብንጠቀም እኔ እና እሱ ተመሳሳይ ፓስወርድ ካለ እኔ በዛ ፓስወርድ ተጠቅሜ ይጨርስና ከዛን እኔ ወደ እንቅልፍ ስተኛ በልዴቭ ዳዊት እንግዲህ በዚህ ስልክ ተጠቀም ብዬ ፓስወርዱ ስላለው ይገባል። የኃይለ ኢየሱስ አዳሙ የጭንቅላቱ ፓስወርድ አስረስጋል። በአንድ ጭንቅላት ነው የሚጠቀሙት። ኦኬ ሶ አንተ ጠፍታል፣ ዘሩ የጠፋው ብሎ ነው ራሱ ሲያነሳ ራሱ ኦልሬዲ አጥፍተናል ብሎ ነው። ዘሩ የጠፋው የሸዋ ህዝብ የቀረው እንግዲህ አሁን አንድ ዘሩ የጠፋ የሸዋ ህዝብ አለ ተራራ ላይ እንደ ጦጣ ቀርቷል ምናምን ነው እኮ የሚል። ወያኔ እንኳን እንደዛ ጠፍቷል ብሎ ያስብ እንትን እንኳን ኦሮሞች እንኳን በፖለቲካቸው እኛ ጎጃም ጎንደር አይደለም ያስቸገረን ሸዋ ነው እንደ ሬሌቫንት አክተር ቆጥሮ ነው አለ ብሎ ሪኮግኒሽን ሰጥቶ ከብደኸኛል ብዋጋ ፈርሃለሁ ብሎ ነው። ጠላት እንኳን የሚባሉት ወያኔ የጠላታችን ዋናው የሸዋን ኢሊት ከመታ ብላ ነው ታሱ ሪስፔክት እኮ አላት። አለህ ግን ጠላት ነህ ትላለች። አንዳንዴ እኮ ጠላት አለ ማለቱ እኮ ያስደስታል። አሁን አንተ ለምሳሌ ድሃ ሆነ ድሮ ሀብታም የነበርክ ሆነ ድሃ ሆነ መንገድ ላይ ስትሄድ ጎረቤት ምናምን ወይም አንድ ያንተ ጠላት አንተ ድሃ በዳይ አሁንም በገንዘብ እየበደልክ ነው ሲል አንተ እኮ ገንዘብ ላይ ኖር ይችላል፣ ግን ደስ ይላል በውስጥ ምንም ቢሆን ሪኮግናይዝ አድርጎኛል፣ አቅሜን ያስታውስልኛል ትላለህ። ኦኬ የለም ድሃ ነህ ግን ሲልህ ሞራል ነው የሚነካው። ሸዋ የለህም እኮ ነው የሚልህ። ኃይለ ኢየሱስ አዳሙ የለህም ሸዋ ነው የሚልህ። አልተፈጠርክም ነው የሚልህ። አልቀሃል፣ ጨርሰሃል፣ አዲስ አበባ ምናምን አትበል፣ አልቀሃል ነው የሚልህ። እና ይሄ ኃይል እንደው ቢመቸው የቀረውን ከተራራ ላይ ውሃ ውስጥ አይከተም። ኦኬ ስለዚህ ሂሳቡ በጣም ውስብስብ እንዳትሸወዱ የምትሄዱበትን መንገድ። ስለዚህ ጥሩነቱ እኔ አሁን ፋኖች ማመስገን የምፈልገው ራሳቸውን
ሰመራይዝ ላድርገው በቃ ልጨርሰው 1 ደቂቃ። ኦኬ ራሳችሁን ወጣችሁ ይሄን ድርጅት አክኖሌጅ እናደርጋለን አለማለታችሁ ጠቅሟችኋል። ቢኮዝ በ4 ወር ውስጥ ከአማራ ህዝብ ልብ ትወጣላችሁ። ኦኬ አሁን የምታዩት መጀመሪያ አሁን ፋኖች ወደ መንግስት ይገባሉ። አሁን ብዙ ፋኖ እዛም እዚህም ወደ መንግስት መግባት ይጀምራል። ከዛ በኋላ ፋኖ ለምን መንግስት ካገባለሁ ለምን የራሴን ድርጅት አልመሰረትም እያለ አንተ የምትመራው ሰራዊት ጥሎህ እየሄደ ሂድ አንተ ተላላኪ ዘመነ ተላላኪ ሻዕቢያ ተላላኪ ወያኔ እያለ የራሱን አደረጃጀት የፈጠረ እየናቀህ ይሄዳል። መጨረሻ ሁላችሁም አየር ላይ ትቀራላችሁ። ጠባቂ ሁሉ ታጣላችሁ። ኦኬ የሚጠብቃችሁ የሚያጅባችሁ ታጣላችሁ። ኦኬ አሁን ለምሳሌ እንደው ኤግዛምፕል ሀብቴን ላስቀምጠው፣ እንደው በክፉ ምናምን እንዳታዩት። ሀብቴ እስከሆነ ጊዜ ሰራዊቱ አብሮ ይሆናል። ከዛ አይ ሰራዊቱ ውስጥ ጉም ይላል። አይ ወልቃይትንማ አሳልፈን አንሰጥ ብሎ ወያኔ በቃ ለምን አንጥለውም ይላል። ከሀብቴ ከአንተ ጋር የሚፎካከር ከአንተ በታች ያለው ጠረባ ይመታል ማለት ነው። አይ ሀብቴ ከወያኔ ጋር ይሰራ ነው ሰው እኛ ከወያኔ ጋር መስራት አለብን እንዴ ይላል። ሰራዊቱን የለብንም ይላሉ። ሀብቴ አየር ላይ ብቻ እንጥቀራለን አለቀ ቻው ይላል። ያ ሰራዊት ምን ይላል? ቢኮዝ ሁሌም ፋኖስ ፉክክር አለ አይደል? ከአንተ ጋር የሚፎካከረው ኦልሬዲ የተመቻቸ ትርክት አለለት፣ የተመቻቸ ሪያሊቲ አለለት። ምን ይላል ስታባረው? አሁን ፋኖች ጥለው የሚወጡት ምን እያሉ ነው? ከወያኔ ጋር እየሰሩ ነው። ነገ ውስጣችሁ ፉክክር ሲመጣ ከወያኔ ጋር ስለሚሰራ ሰራዊቴን ይዤ ሄጃለሁ ይላል ሻለቃው። 100 አለቃው ይዤ ሄጃለሁ ይላል። መጨረሻ አጃቢ ታጣላችሁ። ኦኬ አጃቢ ታጣላችሁ። ይኸውላችሁ እንደ ፋኖ ስትሆን አንድ ነገር ሚስቴክ አትስሩ። የምትቆሙበት መሬት አማራ የሚባል መሬት ነው። ያንን መሬት የጋራ ጠላቶች የአማራ ጠላቶች ወያኔ፣ ሻዕቢያ፣ ብልጽግና ምናምን እነዚህ የጠላት አሰላለፍ ያንን የሳትክ ቀን ያ መሬት ይክዳል። ስለዚያም ፋኖች ለአማራ ምናምን የምታረጉት ነገር የለም። አመራሮቹ ሰራዊቱ ጥሎ ይሄዳል። ለራስህ እንደ ግለሰብ መቆሚያ ታጣል፣ መደበቂያ መሸሸጊያ ታጣላችሁ። ብልጽግና ኮራ ብሎ ነው የሚመታ። ከዚህ በኋላ ሲመታ ራሱ እነዚህ ባንዳ እያለ ነው የሚመታ። የአማራ ህዝብ ተመታ ለማልቀስ ራሱ ይደብረዋል። ጀግናው አንበሳው አገራዳኙ ምናምን እያለ ያለቅስልህ። በመሀል አንዱ መጥቶ ባንዳም ነው ይላል፣ መሬቱን ለወያኔ ሊሸጥ ነበር ይላል። ኦኬ አሟሟት ራሱ መጥፎ ነው የሚሆነው። ፋኖች ለጊዜ የወሰዳችሁት አቋም አይ ሪሊ አፕሪሺየት ኢት። ጎበዞች፣ ጥሩ አማካሪ ከጀርባ እንዳላችሁ ያሳያል። ወታችሁ አለማሽቃበጣችሁ ጥሩ ነው። ያሽቃበጣችሁትን ጥይት እየተኮሳችሁ ስጨፍሩ የነበራችሁ እናንተ መሳቂያ ነው የምትሆኑት። ኦኬ አሁን በሚመጡት 1 ወር 2 ወር ፖለቲካ ውስጥ ይሄ ድርጅት ሲፈርስ አፈራረሱ ራሱ ዘግናኝ አፈራረስ ነው። ኦኬ ግን ሲፈርስ እርግጠኛ ነኝ የምነግራችሁ ምርጥ የአማራ ልጆች የተሻለ ድርጅት የተሻለ አካሄድ ይዘው ይመጣሉ። በቃ አለቀ። አሁን የአማራ ትግል የመጨረሻው ወጥመዱ ወያኔ ናት። የብልጽግናን ወጥመድ ተሻግሯል። አሁን አንተና ማነው ካፕቴን ማስረሻ ብልጽግና ባይገባ ኖሮ ጥሩ ነበር። ወጥመዱ ወደቀ። አያችሁ፣ ፈራ። ለጊዜው ራሱን ሸሽጎ ከወያኔ ጋር ማትሰሩ ኑኔ ጋር ቢል ብዙ ፋኖ ይመጣለት ነበር። ግን ድፍረት ስላጣ ገባ፣ ወጥመዱ ላይ ገባ። ሁለተኛው ወጥመድ የወያኔ ወጥመድ ነው። ሁለተኛውን ካለፍኩ በኋላ ታስት እኔ ጋሽ አሰግድ እንደዛ መከራ ውስጥ ከመግባቱ በፊት እንደውም ድምጾቹን ሰምታችኋል አይደል? ሪካርዲንጎቹን እዛ ላይ ቃል በቃል ምናር ጋሼ ከፊት ለፊት አንድ ወጥመድ አለ። ይሄን ወጥመድ ካለፍከው በኋላ አማራ ህዝብ እስክንድርንም ዘመነንም ስለማይፈልግ አንተ የመምራት ቻንስ ራሱ ሰፊ ነው። ይሄን ወጥመድ እባክህ እለፈው፣ እጅህን በዘመነና በእስክንድር አተካራ ውስጥ እንዳትከታልኩት። ጋሼ በአጋጣሚ ካለመግባትም ፖለቲካም ስህተት ገባ አይደል? እሱ ተበላ። ኢማጂን ጋሽ አሰግድ እኔ ምን አገባኝ ቢል ኖሮ ዛሬ የአማራ አማራጭ ማን ነበር የሚሆነው? ጋሽ አሰግድ አይሆንም ነበር። መዳኛ ጋሽ አሰግድ አይሆንም ነበር። ምንድን ነው ምን መክራችሁ? ምክር ሀቅ ነው የሚሆን ምክር ነው መክራችሁ። አሁን ዝም ብላችሁ ማቀዝቅዛችሁ ተንቀሳቀሱ። ኦኬ አትግቡ። ወጣችሁ የተናገራችሁ ቀን የሞታችሁን ካር አሁን ያለችው ወጥመድ ይቺ ናት። ይቺ ወጥመድ እናልፋታለን።
ብዙ ትርምስ ፈጥራ ከወያኔ እጅ እንወጣለን አይቀርም። ይቀላል። ወያኔ 2018 የተሸነፈ ፖለቲካ እናንጠባጥበዋለን። አታስቡ። ዋና አማራ እስካለ ድረስ ምንም የአማራ ህዝብ እንትን አይግባ፣ ፍርሃት አይግባ። እንደ ኳስ ነው የምናንጠባጥባቸው። ይሄ ወጥመድ ማለፍ ግን አለባችሁ። ይሄ ወጥመድ ውስጥ የምትቀሩ ብዙዎች ትኖራላችሁ። በገገማው አጉል ያዙ ይልቀቁ ይብላችሁ። ይሄ ወጥመድ ዘመነን ያስቀረዋል፣ ጀነራል ተፈራን ያስቀረዋል፣ ማነው ስሙ ምሬን ያስቀራቸዋል። የወጥመድ ይዙ ወጥመዱ እነዚህን ነው የሚበላው ያሁኑ ወጥመድ። ከዛ በኋላ ነፃ ትወጣላችሁ። ከዛን የአማራን ህዝብ ነፃ ታወጣላችሁ። ነፃ ያልወጣ ሰራዊት ህዝብ ነፃ ሊያወጣ ይችላል። ስለዚህ እዚህ ወጥመድ ውስጥ እንዳትቀሩ። እዚህ ወጥመድ ውስጥ የበላ ይግባ። አሁን ወፍራም አይጥ ወጥመድ ስታስቀምጥባት ወጥመዱን ጥሳ ማለፍ አትችልም። ወጥመዱ ጋማ ነው የሚላት፣ ሮጣ አምለጣች፣ በጣም ስለበላች ማለት ነው። እነ ዘመነ እነ ምሬ እነ ጀነራል ተፈራ ምናምን ወፍራም አይጥ ማለት ናቸው። ይሄ ወጥመድ አያሳልፋችሁ። ከወፍራም አይጥ ጋር ከስር ብላችሁ ግን ገብታችሁ እንዳትጠመዱ ምክር ነው። ቢኮዝ እኛ ተናግረን ያልሆነ ነገር የለም። የምንጠቀመው ጭንቅላት አፄ ኃይለሥላሴ ጭንቅላት ነው ይጠቀምን ሄዱ። ስለዚህ አሁን ጥሩ ያረጋችሁት ወታችሁ ሪኮግኒሽን አለመስጠታችሁ ነው። ጥሩ ነው ያረጋችሁት። ይሄ አሁን የመዳኛ በራችሁን ከፍታችኋል ማለት ነው። ማምለጫ መስኮት የወንድ ልጅ በር ይባላል። ከፍታችኋል። ሊመቻችሁ። ይችን በር የዘጋችሁ ቀን ዩ ጋይስ አር ዴድ። ኦኬ፣ ይቺ በር ናት የምትድኑባት። ነገ ምትችሉትን ተተኳሽ ምናምን ለአንድ ወር ያዙ። ከዛ በኋላ ራሱ ኢሳያስ ማስቀረት ይጀምራል። እንደማትሆኑት ሲያቅ አማራ እንደሆናችሁና እንደ ተላላ እንደ ኦነግ እንደ ኦሮሞ ልጆች መታችሁ እንደማትጃጃሉ ሲያቅ እሱ ራሱ ይፈነግላችኋል እሱን። ስለዚህ እስኪ ይፈነግላችሁ ድረስ ያለውን ነገር ለቀምቀም አድርጉና ከዛ በኋላ እኛ እንጫወታለን እንዴት እንደምታረጉ። ከዛ በኋላ አንቲል ዴን ሪኮግኒሽን እንዳሰጡ። እስካሁን ድረስ ሪኮግኒሽን አለመስጠታችሁ የዚህ ድርጅት መፍረስም ማሳያ ነው። ለዚህ ሳሉት አደርጋችኋለሁ። ክብር አለ። ኦኬ፣ ሪኮግኒሽን የምትሰጡ ደግሞ ራሳችሁ ወፍራም አይጥ ናችሁ። ከወፍራም አይጥ ጋር ከበላ አይጥ ጋር በባዶ ሆድ ልትታሰር ነው። ስለዚህ የዚህ ድርጅት መፍረስ ማሳወቂያ ፋኖች ወጥተው ሪኮግኒሽን አለመስጠታቸው ነው። የሰጡት ዘመነ በጽሁፍ አስረስ በድምፅ ነው። አፋጎ ነው ይህን ድርጅት ባለቤትነቱ። እኔ አሁን ይሄ አፋብን ከሚሉት አፋጎ ይሉት ይሻላል። እስካሁን ድረስ ለዚህ ድርጅት ሪኮግኒሽን የሰጠው አፋጎ ነው። ቀጥሎ ሊሰጥ የሚችለው ቆቦ ነው። ቢኮዝ በወሎ ስም 3 ፖዚሽን ይዟል። ከ5ቱ 3ቱን ስለያዘ ማለት ነው። አለቅ። ስለዚህ ቆቦዬና አዊና ህምራ አገዎች ሪኮግኒሽን ይሰጡታል። ከዛ ውጭ ማንም እንደማይሰጣካለሁ። የምትሰጡ ሰዎች ራሳችሁ ላይ ነው የምትቀልዱት። እስካሁን አለመስጠታችሁ የሚያስመሰግናችሁ ነው። ከዚህ በኋላ ማትስጡ። ተረሳስቷል። ኦኬ፣ የሚያስጨንቃችሁ ስለሌለ ስልክ ሲደወልና ቢዚ ነን ምናምን በሉ። ያስጨንቋቸው። አሁን ዛሬ ይህን ተናግረናል። ነገ ውጡና ዋና አማራዎች እንዲህ ስላሉ ወይ ነው ጭንቅላታችሁ። እኔ እኮ የአስረስ ማረ ንባብ ውስጥ ዋና አማራን ጠቅ ያደረገበት ልንገራችሁ። እስካሁን ድረስ ጠንካራ ትችት ስታቀርቡ የነበረው እኛን ነው። እንትን ማለት መጎዝጎዙ ነው። ኦኬ፣ እናመሰግናለን አለ። እኛን እኮ ቢያገኙን ቀርጠፈው ነው የሚበሉት። አቅም የላቸውም እንጂ ወንድነቱ የለም እንጂ ማለት ነው። ዘረ ብዙ ነን፣ አማራ ነን እንጂ። ግን ምንድን ነው በቃ አለፉን። ያሁኑን አፉ በሉን ነው አንልህም። ኦኬ፣ ያሁኑ ድርጅት ሪኮግኒሽን የሰጠው ማን ነው? አፋጎ ነው። አፋጎና አሉ ዝም ብለው የዋፋኖች ጥይት ምናምን ተኮሱ ምናምን። እነሱ ዝም ሰለብሬት ማድረጊያ ናፍቋቸው ነው፣ ፓርቲ ናፍቋቸው። ኦኬ፣ ማንም የፋኖ አመራር እስካሁን ሪኮግኒሽን ቪዲዮ አልሰራም። ይመለከተኝ አድርጌዋል። ቀጥሎ የሚሰራው ቆቦዮቹ ይሰሩ ነው። ካለቀ እነሱ ተጠቃሚ ስለሆነ ከዛ ውጭ ማንም አይሰራ። አሁን ፋኖች አንድ ምክር ስሙ። እንግዲህ ኦፊሻሊ እንምከራችሁ። ስመክራችሁ የነበራችሁ ብዙዎች አላችኋል። ልንገራችሁ እንደምታደርጉ። ስልክ ሲደወል ቢዚ ነን፣ መግለጫ አውጡ ስትባሉ እናወጣለን። ነገ እያላችሁ ተጫወቱ። ኦኬ፣ ቤታችሁ እንዴት እንደሚጫወቱ እንነግራችኋል ከዚህ በኋላ። ጥሩ ነው። ይሄ ድርጅት መፍረሱ ማሳያ እስካሁን ሪኮግኒሽን አለማግኘቱ ነው። ይሄ አንድ ጥሩ ነገር ነው። ይቀጥላል ማለት ማፍረሱን እንቀጥላለን። ይሄ ድርጅት ግን ሲፈርስ እነዘመንን እነምሬን ከጨዋታ ሳያወጣ መፍረስ የለበትም። ይሄ ድርጅት እነምሬን እነዘመንን ተዋርደው የወያኔ አገልጋይ ሽንት ጨርቅ መሆናቸው በአማራ ሕዝብ ተዋርደው
ማንነታቸው ታይቶ ሙሉ ራቁታቸውን ታይተው ነው ይሄ ድርጅት የምናፈርሰው። ይሄ በደንብ አሳይተን ነው። ምክንያቱም ይላቀቁናል። አብረንማ የሚቀጥለው ስቴጅማ ይዘናቸው አንሄድም። ኦኬ ስቴጅ 3 ላይ አትኖሩም። ስለዚህ ስቴጅ 2 ላይ ስምንላቀቃችሁ በዚህ መልኩ በደንብ ወያኔ በደንብ መልኳ ታይቶ ሚስቴኮች ተሰርተው ወደ ወልቃይት ጥይት ተኩሰው ማንነታቸው ታይቶ የድምፅ ግጃቸው ወጥቶ ተዋርደው ከወያኔ ጋር የተደራደሩበት ሰነድ ወጥቶባቸው የአማራ አይ እናንተ ብሎ አፍሮባቸው ነው መውጣት ያለባቸው። ኦኬ ስቴጅ 2 የአሁኑ ስቴጅ እነዚህን ይጠርጋል። ይህ ወጥመድ ነው። ይህን ወጥመድ ካለፍም በኋላ አማራ ጸዳ ብሎ በአማራ ይመራል። አገው አይመራም። የህምራ አገውና የአዊ አገውና ትግራይ አይመራም። አለቅ። ኦኬ ይሄ ነው የሚሆነው ማለት ነው። ታንኪዩ አመሰግናለሁ። ዋው ጨርሻለሁ። ዘር ያቆብተኛ እንዴ? እሺ ብዙ መረጃዎች ስታወራ በጣም የምፈልግ ሰው ነበር ከንተ። ዛሬ ብቻ ነው እድሉን ያገኘሁት። ብዙ መረጃዎች ያወራው እኔ በመረጃ ስላለኝ ማስረጃ አምጡ ስትባሉ እንደኛ ቁጭ 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 አድርጎ ማስረጃ። እኔ 20 ዓመት ነው በዚህ ትግል ውስጥ ያለሁት። አሁን ስለ